ቤተክርስቲያን ለማቃጠል ሄድኩ እኔ በተወለድኩበት ኤሪያ በጣም ኃይለኞች ማይቻሉ ባጀት ይዤ ነው ይዣቸው ሄድኩት ታጥቀን ነው አንዱ ሽጉጥ ይዟል እኔ ክላሽ ይዣለሁ እዛው አጥሩ ስር ድችራ ነው ገጠር ድችራ ነው የሚባለው ያፈር ክምር ማለት ነው እና በሱ ክምር ስር ውስጥ ላይ ገብተን እንዳለን ጫቱንም ሰነካው ያዝነው መጠጥ ሰነካው እዛው እንቅልፍ ይዞ ነው የሞት ድባብ ወረደብን ደነገጥኩ ብድግ አልኩኝ ስሜን ጠራኝ ውጣ ከዚህ ምድር አለኝ ረበና አና ማአሪፍ አልኩት እኔ ምን አውቃለሁ ምን አውቄ የት ሄዳለሁ መንገዱን ሳላውቅም ወዴት ነው ሂድ የምትለኝ አልኩት ነፍሴ ትጨነቃለች ለሊት 1 ሰዓት 2 ሰዓት ላይ መጥቶ ሙሉ ለሙሉ በቁመቴ ልክ ይጫነኛል ምን እንደሆነ አላውቅም ያንን ጭንቀት ያየሁባቸው ሳምንታት በጣም ይጨነቃለሁ እየቀራው እየተማርኩ እየሰገድኩ ያንን ስርዓት ሁሉ ያደረኩኝ ስጋት ነው ህይወቴ አኪራዬ ምንድነው መጨረሻዬ ምንድነው የት ነው የሚደርሰው በቀኝ በኩል ያለው ሚዛኑ ከደፋ እኔ ምናልባት ጀነት ሊሄድ ይችላል እሱንም ፈተና ሐሪዳን ዘመሪዳን የሚባል ገሃነም እሳት አለ እዛ ገብቼ ከዛ በኋላ እንደገና ደግሞ ፊም አለ ያ ፊም እሳት አለ የሆነች ሱራጥ የምትባላለች ቀጭን ገመድ ናት እሷን አልፌ ምናልባት ለዛውም ጀነት ሊገባም ለልገባም ይችላል አስፈለሳፍሪ ነው ሊወጥቁም ይችላል ያቺን ገመድ ማን ይሻገራታል እውነትን ፍለጋ ያላደረኩት ያልቆፈርኩት የለም ከሞት የሚያስመልጠኝ ከሲኦል የሚያስመልጠኝ ከጨለማ የሚያስመልጠኝ ነበር የፈለኩት ማምለጫዬን አገኘው አለቴን አገኘው ኢየሱስን አገኘው እብን እኛ ቤተሰብ ይመለክ የነበረው የድሬ ሼክ ሁሴን መንፈስ እንደገና አብዱል ቃድር ጂላሌ ኑር ሁሴን የሚባል ደባል ከእስልምና ደባል የነበረው መንፈስ እየጮህ መውጣት ጀመረ እኔን ለመግደል ሲመካከሩ እናቴ እብዱም ሆኖ ይኖር አለች እናቴ ስሜ ሸሪፍ ሙሳ ይባላል ተወልጄ ያደግኩት በሙስሊም ቤተሰብ ነው እናቴ መበዛ አህመድ ትባላለች አባቴ ደግሞ ሙሳ ሱራጅ ይባላል በዚህ ቤተሰብ ነው እኔ ተወልጄ ያደግኩት ልጆች አሉኝ ባለትዳር ነኝ በሙስሊም ቤተሰብ ውስጥ ቁርአንን ተምሬ ነው ያደግኩት ያንን ሲያደርግ ደግሞ ጓደኞች አሉኝ አብሮውን ቁርአን ከኔ ጋር ይማሩ የነበሩ አሉ ጌታን አላገኙ እኔ ለሃይማኖቴ በጣም ቀናኢ ነበርኩኝ ከሙስሊምና ውጪ ሌላ አይመስለኝም ነበርና በጣም እስልምናን ከሚወዱና ከሚያጠኑ እውነትን ፍለጋ ያላደረኩት ያልቆፈርኩት የለም ብዙ ሐዲሳትን አንብቤያለሁ ቁርአንን መላልሼ ብዙ ጊዜ አንብቤያለሁ በአረብኛም በአማርኛም ያለው አይቻለሁ ግን ሁሉ ጊዜ የሚያስጨንቀኝ ነገር ነበር እዛ እስልምና ውስጥ ሆኜ አንድ ሰው ከሞተ በኋላ አስክሬኑ ወደ መቃብር ይደርሳል ወደ መቃብር ከደረሰ በኋላ ናክር ሙንከር የሚባል ነገር አለ ያ ናክር ሙንከር አስክሬኑን ይቀጠቅጠዋል ማረቡ ከይልና ሰው ዞር እንዳለ ናንክር ሙንከሩ ምን ያደርገዋል ይቀጠቅጠዋል በመዶሻ ማረቡ ከይለዋል ላካለ አላወቀም ይደግምለታል ወደ ጥልቅ ወርድና እንደገና ይመጣል በሶስተኛው ጊዜ ዘንዶ መጥቶ የአስክሬኑን ምላሱን ይጠባዋል የሚል አስተምሮ አለ ያ አስተምሮ ነፍሴን ያስጨንቃታል ያን አነባለሁ እንደገና ሰማለሁ ከኛ ተላላቆች ሰማለሁ ለምን ማለት ነው እኔ አያውቀኝም እንዴ በመድር ላይ ለሱ 5 ጊዜ ሰገድኩ ለሊት ተቀን ሰግዳለሁ አመልካዋለሁ እንዴት ከሞትኩ በኋላ ወደ መቃብሬ መጥቶ አስክሬኔ እንኳን እንዳያርፍ ለምንድነው የሚቀጠቅጠኝ ለምንድነው ምላሴ እንደገና ዘንዶስ ለምንድነው የሚጠባኝ ያገር እባብ መጥቶ ስለምንድነው የሚከበኝ የሚለው ሁሌ ነፍሴን ያስጨንቃታል በቃ ደስ አይለኝም ያን ሲያስብ ደስ አይለኝምና የኔስ መጨረሻ በሚል ሁሌ ስጋት ነበረኝ ከዚህ የተነሳ አሁንም ይሄንን መቆፈር ጀመርኩ ማንበብ ማጥናት አላህ በከለከለው መከልከል አላህ ባዘዘው መታዘዝ የሚለው ነገር እታዘዛለሁ አደርጋለሁ ሌላው ምንድነው አንዱ ሁለተኛው የሚያስጨንቀኝ ነገር ምንድነው ወማ ከለክቱ ኢንሰ ወልጂና ኢላ ሊአቡዱን የሚል ነገር አለ ሰውንም ሰይጣንንም ፍጥረትን ሁሉ እንዲገዛልኝ ነው የፈጠርኩት አላህ ይላል ኢንስ የሚባለው ነገር በመድር በሰማይ ያለው ፍጥረት ሁሉ ነው እና በዚህ መካከል ለምሳሌ ሰይጣንም ራሱ ከኔ ጋር እኩል ሆኖ ተፈጥሯል እዛ ጋር ልክ ወማ ከለክቱ ኢንሰ ወልጂን ጂን ማለት ያው ሰይጣን ማለት ነው ሰይጣንም እንደኔ እኩል መብት አለው እኩል አርጎ ነው ሁላችን እኩል ነን የሚለው እንዴት ከሰይጣን ጋር እኩል ሆንኩ እንዴት እኩል ሰይጣን ከኔ ጋር አብሮ
ይንቀሳቀሳል። እንዴት ከኔ ጋር ተፈጥሮ ለምሳሌ አልፎ አልፎ ሰይጣን ለሰው ልጆች ጠላት ነው የሚለውን ነገር ምን ሸይጣኑም አድዎ ሙቢን በኔ አደም ሸይጣን አድዎ ሙቢን ይላልና ሸይጣን ለሰው ልጆች ሁሉ ጠላት ነው ብለን እንማራለን እንሰማለን። እንደገና ደግሞ መልሰን ከኛ ጋር እኩል ሆኖ ተፈጥሯል ተብሎ ይታሰባልና ይሄ ነገር ያስጨንቀኛል። ብዙ ጊዜ ሽንት ቤት ደግሞ ሰይጣን እንደሚጠብቀን ይታሰባል። ሁሌ ከልጅነቴ ጀምሮ ሰይጣን ሽንት ቤት እንደሚጠብቀን ይታሰባል። ያ ሽንት ቤት የሚጠብቀን ሸይጣን ለማምለጥ ገና ሽንት ቤቱን ከፍቼ ከመግባቴ በፊት ምን እላለሁ? اللهم إني والكبسي والكبائسي كيسي كهونو لكافي كهونو سيطان أبقى يبينو شنت بيت ميقو أسبو لا هو اللي يسازنن يالوستي لمن إياكي نويني لمن أيت أبقى يم لمن هو اللي سقالو لمن يسقات هيوت نبرا يكراو يتمارك يسقط يعني سرعة اللي يادركوي سقات ነው ህይወቴ እና ይሄ ስጋት ሁሉ እስከ መጨረሻዬ ምንድነው አኬር ይባላል አኬራዬ ምንድነው መጨረሻዬ ምንድነው የት ነው የሚደርሰው እና አንዳንድ ጊዜ ለምን ተወለድኩ እስኪባል ድረስ ያስጨንቃል እዛ ቤተሰብ ውስጥ ሆነ የምታደርጋቸው ነገሮች ሁሉ አንድም ተስፋ ያለው ነገር የለም እና በዚህ መካከል ጥያቄ መጠየቅ ጀመርኩ አባቴን መጠየቅ ጀመርኩ በህይወት ያለ አባቴን መጠየቅ ጀመርኩ እንደገና ከኛ መሻኢክ የሆኑ በጣም ቁርአን የተማሩ ሰዎችን መጠየቅ ጀመርኩ በዚህ መካከል ወንድሞቼ በተለያየ ነገር መሞት ጀመሩ በቃ ሶስት እህቶቼ ሞቱ ከዛ በኋላ ሁለት ወንድሞቼ ሞቱ እነሱ ሲሞቱ ለምን ሌላ አካባቢ ሰላም ይያለ የኛ ቤተሰብ ጋር ሞት ለምን ይበዛል የሚለው ነገር በጣም እንደገና ሐዘን የሚባለው የውስጥ ስብራት የሚባለው ነገር እኔ ላይ ምንም ቢሰግድ ምንም ቢያደርግ አለቃለኝ እንዴት ልሂድ ብዬ መጨነቅ ጀመርኩ ያው የወጣትነት ጊዜ ታቀዋለ ቁርአን እየተማርኩ የቀለም ትምህርትም እንቅስቃሴ እርሻ ወላጆቼን ያገስኩኝ የሚያደርጉትን ነገር ሁሉ አብሬ ከነሱ ጋር እየሆንኩኝ ጥያቄ ነፍሴ ትጠይቃለች ምንድነው ግን መጨረሻዬ አከሬ ምንድነው የኔ መጨረሻዬ ምንድነው ጀሃነም ነው ጀነት ነው የሚለው ነገር በጣም መጠየቅ ጀመርኩ አሁንም እንደገና ሲያስበው ምን ይላል አይታወቁም ነው የሚባለው አይታወቁም ምክንያቱም ወላወለ ወላአከሪ ረበና ያعرف ነው የሚባለው አሁን ማን ጀነት ይግባ ማን ጀሃነም ይሄድ አይታወቁም ሚዛኑ መጨረሻ ላይ ሲደፋ ነው ለምሳሌ በቀኝ አትድና አቅም የሚባሉ መላእክቶች አሉ በቀኝ በኩል የሚመዘግብ አለ ካይር ይመዘግባል በግራ በኩል ያለው ደግሞ ሸሩን ክፋትን ይመዘግባል የክፋቱ መዝገብ ከበለጠ አንተ መጨረሻ ላይ ወዴት እንደምትጣቃለ ወደ ገሃነም አስፈለ ሳፊሊና ወደ ጥልቅ ነው የምትወርደው በቀኝ በኩል ያለው ፋይል እዚህ ጋር ያለው መዝገብ የተሻለ ከሆነ ሚዛን ላይ የሁለቱ እንትን ሚዛን ላይ ይገባና ምን ይሆናል በቀኝ በኩል ያለው ሚዛኑ ከደፋ እኔ ምናልባት ጀነት ሊሄድ ይችላል እሱንም ፈተና ሐሪዳን ዘመሪዳን የሚባል ገሃነም እሳት አለ እዛ ገብቼ ከዛ በኋላ እንደገና ደግሞ ፊም አለ ያ ፊም እሳት አለ የሆነች ሱራጥ የምትባላለች ቀጭን ገመድ ናት እሷን አልፌ ምናልባት ለዛውም ጀነት ሊገባም ለልገባም ይችላል አስፈለሳፊ ነው ሊወጥቁም ይችላል ያቺን ገመድ ማን ይሻገራታል ሁሌ የስጋት አስተምሮ ሁሌ በቃ ስጋት ነው እና ይሄ ያስጨንቀኛል በህይወቴ እና ወደዋለሁ አደርጋለሁ ቀራለሁ ማራለሁ ሰግዳለሁ ሁሉን አደርጋለሁ መጨረሻ ላይ ያንን ደግሞ ሁሌ ሌላውን እምነት መቃወም ነው ሁሌ ጊዜ ተቃውሞ ነው አላህ አንድ ነው የምንለው ከሱ ብቻ የለም ወደ ለከ ሸሪከ ለከ ሁሉ ጊዜ እና የሆነ ነገር ሲገጥመን አላሁ አክበር ነው የሚለው እኔ አላሁ አክበር አንድ ነው እሱ ያልኩ ነው ሁሉ ጊዜ የሚለው መጨረሻ ላይ በቤተሰቤ ላይ ከገጠመኝ ነገር እንደገና ተስፋ ቆረጥኩኝ እና ተስፊር ለመማር የተለያዩ ነገሮችን ሐዲሳትን አንዳንድ ነገሮች አስፍቼ ለመሄድ መጨረሻ አሰብኩኝ ቢሆንም ተስፋ የለም መጨረሻ ላይ ምንድነው የሆነው ወንጌል የሚናገሩትን ሰዎች ራሱ መጥላት ለነገሩ እኛ ጋር መጥቶ እዛ ገጠር ላይ እኛ ያለንበት ኤሪያ ሙሉ ለሙሉ ሙስሊም ስለሆነ ወንጌልን ደፍረው ገብቶ የሚናገርም የለም የእግዚአብሔር እጅ ካልገባ በስተቀር የጌታ እጅ ካልገባች በስተቀር መንፈስ ቅዱስ ካልገባ በስተቀር ያን ኤሪያ ገብቶ ኢየሱስ ያድናል ወይም ደግሞ ክርስትና እውነት ነው ብሎ የሚያስተምር ሰው የለም ሁሌ በጫት ተይዘናል
ጫት እንቅማለን። ከተማ ስንወጣ ደግሞ የምናደርጋቸው ብዙ ነገሮች አሉ። ብዙ ጓደኞች አሉኝ። እንደገና ደግሞ እኔ ጽድቅን ንጹህ ነገር እስልምና እየፈለኩኝ ጓደኞቼ ደግሞ ሌላ ነገር ውስጥ ይከቱኛል። እዛ ገብቼ ደግሞ አሁንም ተመልሼ እመጣለሁ። ይሄን ሁሉ እያደረግኩኝ መጨረሻ ላይ ከባባድ ነገሮች በህይወቴ እየሆኑ ጀመሩ። ከባባድ ነገሮች በቃ ተስፋ የሚያስቆርጡ ነገሮች መጨነቅ ጀመርኩኝ። ተስፋ መቁረጥ ጀመርኩኝ። በቃ ሰላቴን ቢሰግድ ምን ቢያደርግ ህይወቴ ተስፋ አጣች። በተለይ የወንድሞቼና የእህቶቼ መሞት በጣም አማረረኝ፣ ተስፋ አስቆረጠኝ። በዚህ መካከል በቃ የሚያደርገው አጣ። መቼም ወደ ክርስትና ውስጥ ለመግባትም ለመናገርም ሐሳብ አልነበረኝም እና ክርስቲያኖችን ማሳደድ ባገኘው አጋጣሚ በገዛ ሄጄ ሌላ ወረዳ ሄጄ እንኳን በገጠር የነሱን መዝሙር ዝጉ ይላለሁ። እዛ እኔ ጫት ሊቄም እነሱን መዝሙር አዘጋቸዋለሁ እና ሌላ ተንኮል አመጽ ተጀመረ። በቃ በህይወቴ ላይ ከአመጻኛ ጓደኞች ጋር ተጨመረ። ሰው መምታት፣ መታሰር፣ ሌሎችም ነገሮች ውስጥ መግባት ጀመረ። መቼ ነው ታዲያ ይሄ መንፈሳዊነት ይናፍቀኛል? ለአላህ መገዛ፣ ቀንና ሌሊት ለሱ መስገድ፣ የሱ መሆን ሁሌ የሚናፍቀውን ያን ነገር ሊያገኘው አልቻልኩም። ውስጤ ደስተኛ አይደለም፣ ሰላም የለኝም። ተስፋዬ ደግሞ መጨረሻዬ ምን እንደሆነ አላውቀውም። ግራ አጋቢ ነው፣ የሚያሻማ ነገር ነው። በዚህ መካከል ነው ያደግኩት። በዚህ ቤተሰብ እንደዚህ አይነት ሁኔታ ነው ያደግኩት። ከዛ ያለው ህይወት እዚህ ታፍኖ ከመቀመጥ የሚለውን ነገር አሰብኩና መንቀሳቀስ ጀመርኩኝ። አጎቶቼ አዲስ አበባ ነው ያሉት። የእናቴ ወንድሞች ትንሽ ከሰለጠነው ከሚባሉት ቤተሰብ ከቤተሰቦቼ እነሱ ናቸው። እነሱ ጋር መመላለስ ጀመርኩ። አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ገጠር፣ አንዴ አዲስ አበባ እያልኩኝ አሁን ምን መጣ? ያንንም ይሄንንም እያልኩኝ መሃል ላይ ትዳር ጀመርኩኝ። ትዳር ሲጀምር ቤተሰቤ ትዳር ያዝ ማዘር ትዳር እንዲይዝ ፈለገች። ትዳር ያስኩኝ። እነሱ ለኔ የመረጡት የተለየ ሆነ። እኔ ደግሞ የመረጥኩትን አቀረብኩላቸው። ያንን ትዳር መሰረትኩ። የሼክ ልጅ ናት። አባቷ ሼህ አደም ይባላሉ። እሷ ደግሞ ከድጃ ትባላለች። እኔ ደግሞ ሸሪፍ ሙሳ እባላለሁ። ቀጠልን ትዳር። በሁለት ዓመት ውስጥ ትዳራችንም ተበላሸ። በመካከላችን የሆነ ነገር ተፈጥሮ ነበር። ያም ነገር ተበላሸ። አሁን እሷ አስቀድማ ወንጌልን ታውቃለች፣ ጌታ ኢየሱስን ታውቃለች። ምክንያቱም ኮምፓሽን አድጋለች። የሼክ ልጅ ናት፣ የሼህ አደም ልጅ ናት። የመስጊዱ ዋና የዛች ከተማ የመስጊዱ ዋና ልጅ ናት። ግን በኮምፓሽን ነው ያደገችው፣ በመካነ ኢየሱስ ማለት ነው። እቺ ልጅ አሁን እኔ ጋር መሐከላችን ላይ ጋፕ ተፈጠረ። ምክንያቱም በቤተሰብ ያለቀውን ወንድሞቼ እህቶቼ እንደሞቱ ሰምታለች። ይሄን ነገር ስትሰማ ይሄ እዚህ ሰፈር የሰው ህይወት አይበረክትም፣ እሱም ይሞታል የሚል ስጋት አደረባት። ከዛ በኋላ በመካከላችን የነበረ አንድ ህፃን ልጅ ነበረ። ያ ልጅ ተውፊቅ ብዬ ስም ወጣሁለት። ራሴን በአረብኛ ወጣሁለት። ተውፊቅ ማለት መልካም አጋጣሚ ማለት ነው። ወንድ ልጅ ነው። እሱ ልጅ በአመቱ ሞተ። ልክ ልጁ ሲሞት እሷ ተስፋ ቆረጠች። እንደገና ሄዳ ሌላ ቤተሰብ ጋር አጎቶቿ ጋር ሄዳ ለካ እሷ እንደገና ደቀ መዝሙር ትምህርት ጀመረች። የተወቺውን ጌታ እንደገና እንዳዲስ አድርጋ ለካ እዛ እንትን ትላለች። እኔ ደግሞ እሷንም እነሱንም መክሰስ ጀመርኩ። ከሰስኩኝ፣ በሸሪዓ ከሰስኩ፣ አሳሰርኩ። እነሱ በጣም ስጋት ውስጥ ገቡ። በቀን በሌሊት ያቃጥለናል፣ ያጠፋናል። ምን አይነት ሰው ነው ይሄ? ሽፍታ ሆንኩኝ። ሌሊት ሌላ ነኝ፣ ቀን ሌላ ነኝ እና በዚህ መካከል እሷ ሪቃ ጠፋች። በዚህ መካከል እሷ የምትገባበትን ቸርች አሁን የምትማሪበትን ሰውዬ እሷን የሚያስተምራትን ሰው ቤተክርስቲያን ለማቃጠል ሄድኩኝ። ሌሊት በእኛ ወረዳ ላይ መሳሪያ ወሰድኩኝ። በጊዜው ከነበሩ ሰዎች ጋር ክላሽ ታጠቅኩ። ችሎታው አለኝ። ክላሽ ታጠቅኩኝ። ጓደኞቼን ያዝኩ። ጥምጣማችን አደረግን። አረቄ ገዛን፣ ጫት ገዛን። እዛ ከተማ ገብተን ሌላ ወረዳ እኮ ነው። እኔ ከተወለድኩበት ከሙስሊም ኤሪያ ሌላ ወረዳ ነው። ይሄ ነው አይደለም። አሁን እዛ ወረዳ ላይ ያንን መካነ ኢየሱስ ቤተክርስቲያን ለማቃጠል ሄድን፣ ደረስን። አረቄውንም አልጠጣንም፣ ትንሽ ጫቱን ቀመስን። እዛ ከተማ ላይ እራት በላን። ከዛ በኋላ አረቄውን በኋላ ካቃጠልን በኋላ እየጠጣን ወደዚህ ብርዱ እንዳይበርደን 9 ሰዓት ላይ ሌሊት ወደዚህ ወረዳ እንመጣለን ብለን ሄድን። አጥሩ ጋር ስንደርስ ሁላችንም ኃይለኛ ፍርሃት ለቀቀን። ኃይለኛ ፍርሃት ለቀቀብን፣ የሞት ፍርሃት። ከዛ በኋላ እኔም እንቅልፍ ወሰደኝ፣ የሞት እንቅልፍ ወሰደኝ። ገና 4 ሰዓት ነው ከምሽቱ። ምንም ሳናረግ ሁሉም ተኝቷል። ከኔ ጋር አብሮ ሄዱ ጀግና የተባሉ ጀግና አይነውጣ የተባሉ ጀግኖች። እኔ በተወለድኩበት ኤሪያ በጣም ኃይለኞች ማይቻሉ
ባጀት ይዤ ነው ይዣቸው የሄድኩት። ታጥቀን ነው ይሄን ነው። አንዱ ሽጉጥ ይዟል ታጥቀዋል። እኔ ክላሽ ይዣለሁ። እዛው አጥሩ ስር ድችራ ነው፣ ገጠር ድችራ ነው የሚባለው የአፈር ክምር ማለት ነው። እና በሱ ክምር ስር ውስጥ ላይ ገብተን እንዳለን ጫቱንም ሰነካው፣ ያዝነው መጠጥ ሰነካው፣ እዛው እንቅልፍ ይዞ ነው የሞት ድባብ ወረደብን። ከዛ በኋላ እኔ ሲነቃ አዝማቹ እኔ ነኝ፣ እንዲያቃጥሉልኝ የሚፈልገው እኔ ነኝ። አካሌ ተነሳው፣ ደነገጥኩ። መሳሪያውን ሳያየው አለ፣ አልተወሰደብንም። እሱም እስቲ ትጥቅህን አልኩት፣ አለ። ተኝተናል እኮ ምን ሆነን ነው ተነሱ አልኳቸው። ተነሱ ሁሉም። አንዱ ትንሽ ዘገየ ተኝቶ፣ እሱን መተን ቀሰቀስ ነው። ከዛ በኋላ ምን እናድርግ አልኳቸው። በቃ የሆነ ነገር እናድርግ፣ እዚህ ድረስ ለፍተን መተን የሆነ ነገር ሳናደርግ ማንሄድም ብለን ቀጠልን። ከዛ አሁንም ሲሞከር በጣም ደፋር ነው ኃይለኛ ነው የተባለው ፈራ። አረ እኔ በጣም ፈርቻለሁ፣ ዛሬ ለኔ ህይወት ፈርቻለሁና ወደ ክልላችን እንግባ፣ ወደ አገራችን እንመለስ ተባባልን። ከዛ በቃ ምንም ሳናረግ በቃ እንመለስ ተባባልን። ምንም ሳናቃጥል ቸርቹን ቤንዚል ይዘናል፣ ባልጩት የሚባል ነገር ይዘናል። ያንን በባልዲ በምናምን አርገህ ቤንዚል ብትጨምርበት፣ ቤንዚሉ ላይ ክብሪት ብትጨምር ያ አካባቢ ባንዴ ነው የሚፈነዳው። እና ያንን አድርገን ነው ይሄን ነው፣ ሌላ ማቃጣያ ሌላ አላዝነም። ቆርቆሮውን ባንዴ ነው ጠራርጎ እንትን የሚያጠፋው። አካባቢውን ሁሉ እንትን ያደርጋል። ዘዴ አለን፣ ልምድ አለን። እና ይሄንን ለማድረግ የተነሳ ነው ጀግኖች። እዛው ልፍስፍስ ሆነን ፍርሃት ወደቀብን። በቃ የሞት ፍርሃት። በቃ አሁን ምን ሞት ነበር የሚመስለን። እዛው ጋር ተርፈን ያንን አካባቢ ያንን ቀበሌ አልፈን ያንን ወረዳ አልፈን እስክንወጣ ድረስ ወደኛ ወረዳ እስክንገባ ድረስ በቃ ስጋት ላይ ነበርን። ከዛ በኋላ ወደኛ ወረዳ ገባን። በማታ 11 ሰዓት ወደ ሰፈራችን ደረስን። ሁለተኛ ይህንን ነገር ለማድረግ አላሰብንም። አሁን እኔ ማድረግ የሚገባኝ ምንድነው? የሷን ክስ መቀጠል ነው። እሷን ማሳሰር። አምሰለቆች እንደዚህ ገራፊ ቡድን አለ። የሆነ ነገር ከሰጣቸው እሷን ለማስገረፍ ለማሰቃያት አሰብኩኝ። ከዛ ሄጄ ጠይቃለሁ። ምንድነው የሚደረግላት እላለሁ። እስር ቤት ሆና ትዘምራለች እሷ። ሄጄ ጠይቃለሁ። ከዛ ሲጠይቅ ምግብ አልበላም ብላለች ይሉኛል። ወይ እኔ ላስገባለት ሲል ደግሞ ትታሰራለች ይሉኛል። ውስጤ አልቻለም፣ በጣም ስለሚወዳት ማለት ቅናት አለ። በዚህ መካከል አንድ ቀን ውዬ እሷን ጠይቄ ወደኛ በመኪና ሄድኩኝ፣ ወደኛ ወረዳ ሄድኩ። ሲሄድ ለሊት ጌታ መጣ። ቀሰቀሰኝ፣ ከእንቅልፌ ቀሰቀሰኝና ነጭ ልብስ የለበሰ እንዴት እንደሚያምር እሱ ክፍሉ ሲገባ እኔ ያለሁበት ክፍል በኃይለኛ ብርሃን ውስጥ ተሞላ። ደነገጥኩ፣ ብድግ አልኩኝ። ስሜን ጠራኝ። ውጣ ከዚህ ምድር አለኝ። ረበና አነ ማዕሪፍ አልኩት። እኔ ምን አውቃለሁ? ምን አውቄ የት ሄዳለሁ? መንገዱንስ አላውቅም። ወዴት ነው ሂድ የምትለኝ አልኩት። ስለዚህ ውጣ ብያለሁ፣ ውጣ አለኝ። እንደገና አሁንም እንቅልፍ ተኛው። መጣ፣ አሁንም ሶስተኛ መጣና ከዚህ ሀገር ውጣ አለኝ። ወዴት ልሂድ? አሁንም ምንም ያንን ሐሳብ ነው የተናገርኩት። የት ልውጣ? የት አውቄ? እኔ ምን አውቄ? ረበና አነ ማዕሪፍ፣ የት አውቄ ነው የሚሄደው? አንተ ማን ነህ? ማን እንተ አልኩት። ዝም አለኝ። ያምራል፣ ደስ ይላል፣ በፍቅር አይነ ነው የሚያየኝ። ሃሌሉያ! በፍቅር አይነ ነው የሚያየኝ። እኔ የሆነ መቅሰፍት የሆነ ነገር ይዞ አይደለም እኔ ጋር የመጣው እሱ በኃይለኛ ብርሃን ነው የገባው። ያምራል፣ ደስ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ የለበሰው ልብስ ያምራል። በዕብራይስጡ ተናገረኝ። አሁን ሲያጠና ዕብሩ ምናምን የሚለውን ሲያጠና በዕብራይስጥ ቋንቋ ከአረብኛው ጋር ይመሳሰላል። ከዕብሩ ከአረብኛው ጋር ቋንቋ ስሜን ጠራኝና ይሄው ይሄንን ምድር ዘንድሮ በበረዶ መተዋለሁ፣ ምልክቱ ይሄ ነው፣ ውጣ አለኝ። እሱ ከሄደ በኋላ ተጨነቅኩ። የት ልሂድ አልኩኝ። ይሄው አንተ የምታሳድዳት ልጄ አካሌ እዚህ እናንተ ወረዳ ላይ ታማኝ የምትሏቸው ሰዎች አንድ ሁሴን የሚባል ሰው አለ። በጣም ታማኝ ነው፣ በገንዘብ ታማኝ ነው፣ በሴት ታማኝ ነው ይባላል። ያ ሰው ሌላ እርኩሰት ሲያደርግ አሳየኝ። ይሄው እሱም ታማኝ ነው ትሉታላችኋል። ይሄው ይሄንን ክፉ ስራ ይሰራል አለኝ። አንተ ግን በታማኝነት ያለችውን እሷን እያሳደድክ ይሄን ሁሉ ነገር ታደርግባታለህ። ተው አለኝ። አታሳድዳት፣ ልጄን አታሳድዳት፣ ተዋት አለኝ። እሷ በንጽህና ነው ያለችው አለኝ። ምንም ክፉ ነገር አላደረገችም፣ በሰላም ነው ያለችው። አንተ ግን ትጨነቃለህ አለኝ። አልኩት።
ማን አንተ ማን ነህ አልኩት። ዝም ብሎኝ ሄደ። ታያዋለህ አለኝና ሄደ። እሱ ከሄደ በኋላ በቀን በሌሊት መጨነቅ ጀመርኩ። ሐሳብ ውስጥ ገባው። ምንድነው ይሄ ነገር የመጣው? ምንድነው? ውስጤ ደስታ ነው፣ ሰላም ነው። እሱ መጥቶ ከሄደ በኋላ ደስ ይለኛል። ግን ምን ሊወስን ምን ላድርግ? ሰው ነኝ። ቤተሰብ ትቶ መውጣት፣ እሷም እንደገና ወይ እኔ ጋር አልመጣች ወይ ደግሞ ያለችበት ሁኔታ ፊቷ ተላልኩኝ፣ ክሱን አልሻርኩኝ። ዝም ብዬ በቃ እንትን አልኩኝ። እዛ ቀጥ ብዬ አንድ ያጎቴ ልጅ መጣና ጆሃር ይባላል። ምን አለኝ? ከዚህ አገር ውጣ እባክህ፣ ያንተ ነገር እየተበላሸ ነው፣ ውጣ አለኝ። እንዴ አልኩት። ምን ማለት ነው? ውጣ አለኝ። እኔ የፈለግከውን ትራንስፖርት ሰጣለሁ፣ የፈለግከ ያጣሁን ነገር ካለ ሰጣለሁ። አንተ ሳውዲ ብትሄድ ይሻላል፣ ቁርአን ተምረሃል፣ አረብኛ ትሞክራለህ፣ እባክህ ውጣ አለኝ። አንገራገርኩኝ ትንሽ። እንደገና ዘመዴ መጣና ከዚህ አገር ውጣ አለኝ። እሱንም እምቢ አልኩ። ሶስተኛ መጣና ውጣ አለኝ። የመጀመሪያው ሰው ጋር ሄድኩና በቃ እኔ ከዚህ አገር ለመውጣት ፈልጌያለሁ አልኩት። ወጣው። ሳውዲ ለመሄድ አረብ አገር ለመሄድ ሚናፍቀው ያን ማኡላው ዘምዘም የሚባል ውሃ አለ። ያንን ውሃ ለመጠጣት ነው እኔ የሚፈልገው እዛ ሀገር ሄጄ ማለት ነው። ናፍቆቴ ያ ነው። አረብ ሀገር መድረስ ናፈቀኛው። በቃ ይሄ ዓለም ይቅርብኝ፣ ሁሉም ነገር ይቅርብኝ፣ እሷም ትቅርብኝ፣ ቤተሰብ ሁሉም ይቅር በቃ ብዬ ወስኜ ሲነሳ አልሆነም። እንደገና ዙሪያን ታያለ፣ ገንዘብ ታያለ፣ ያስኩት ነገር አልቋል። በክስ በምን እንደገና ብዙ ነገር በህይወቴ አልፏል። በዛ ሰዓት ተነስቼ አጎቴ ጋር አዲስ አበባ መጣሁ። አዲስ አበባ ሲመጣ ቪዛ ለማስመታት እንትን ሲል 4 ወር ትቆያለህ ያሉ። የመጣሁበት ክረምት ግንቦት ወር ላይ ነው። እዛ ሌላ ነገር መስራት በሚችልበት ሰዓት፣ አዝመራ መስራት፣ ግብርና መስራት በሚችልበት ሰዓት ተነስቼ መጣሁ። እንደገና ቢሄድ ደግሞ እዛ ነገሩ የተበላሽቶ ነው የመጣሁት። በዚህ መካከል አንድ ያኔ ሲመላለስ 1800 ብር ያበደርኩት አንድ ሰው ነበር። መርካቶ አንዋር መስጊድ ሁሌ እንገናኝ ነበርና ያን ሰው ፍለጋ ሲጠይቅ እሱ እንደዚህ ሆኗል፣ ተበላሽቷል፣ የጌታ ልጅ ሆኖ ወይም ደግሞ ክርስቲያን ኩፋር ሆኖ በጣም ኑሮ ህይወቱ ተለውጧል አሉኝ። አዎ ሰልማን? አዎ ሰለሞን ነው የሚባለው። አሁን ድሮ እሱ ያለበትን ቦታ የሚያውቀው ኮልፌ ነበረ። ይሄ ምንድነው የሚባል አካባቢ፣ ይሄ ጨረታ የሚባል አካባቢ ነበረ። አሁን የት መጥቷል? እሱ መሻለኪያ ሀዲድ አካባቢ መጥቷል። እሱን ፍለጋ ተከታተልኩኝ። ሀዲድ አካባቢ የለም፣ ጎተራ ነው ያለው። ጎተራ ሙሉ ወንጌል የሚባል ነበረ፣ እዛ አካባቢ ነው ያለው። እዛ አካባቢ እሱን ፍለጋ አንድ ቀን ቄራ አክስቴ ጋር ኑሪያ የምትባል አክስቴ አለች፣ እሷ ጋር ሲቅን ዋልኩና ማምሻ ላይ እሱን ፍለጋ የእሱን ቤት እየፈለግኩ መጣሁ። ልክ ቤቱ ገባ። ቤቱ ሲገባ እሱ ነው፣ 2 ልጆች አሉት። ይጸልያሉ። ሲጸልዩ መጽሐፍ ቅዱስን ያነባሉ፣ ይጸልያሉ። እኔ ደግሞ ወንበር ላይ ቁጭ ብዬ ከኔ ያለ አይበልጥም እናንተ ግን ጥሩ ነው በርቱ አልኩና ቁጭ ብዬ ዝም ብዬ አያቸዋለሁ። አንዳንዴ አይኔን ጨፍናለሁ፣ አንዳንዴ ዝም እላለሁ። እዛ በኋላ እየጸለዩ ልጁን አለማየሁ ተነስና ቃል አንብባለሁ። አለማየሁ ተነስቶ ዮሐንስ ወንጌል ምዕራፍ 14ን ልባችሁ አይታወክ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ተመልሼ እመጣለሁ፣ እወስዳችኋለሁ የሚለውን ሲያነብ ድሮ በሌላ በአረብኛው አንብቤዋለሁ። ይሄ ነገር እንዴት ነው አልመሲህ ይመጣል የሚለው ነገር ይሄ ነገር በቃ ከኛ ጋር ሊገናኝ ነው አልኩና ከዛ ጸለዩ ጨረሱና እንዴት ነው ሲለኝ አይ ሃይማኖታችሁን ተወዳላችሁ ጥሩ ነው፣ ተንበርክካችሁ ብዙ ሰዓት ለሃይማኖታችሁ ጸለያችሁ ጥሩ ነው አልኩ። እዛ ራት በላን፣ ቡና ጠጣን፣ እንግድነቴን ተቀበሉ። ሶፋ ላይ ረጅሙ ሶፋ ላይ የሚለብሰውን አመጡ፣ አልጋ ልብስ ጋቢ አመጡልኝ፣ አለበሱኝ። እነሱ በየክፍላቸው ገቡ። እኔ ተነስቼ ተንበረከኩ። የመስፍን ጉቱ ዝማሬ ነበረ ጆሮዬ ላይ ልቤ ላይ። የመጀመሪያው የሆነው ምንድነው? እነሱ እየጸለዩ ቃሉ እየተነበበ እዚህ አእምሮዬ ላይ በጣም ይከብደኝ ነበር። ልቤ ላይ የነበረው ጭንቀት፣ ትከሻዬ ላይ ይከብደኝ የነበረው ያ ሸክም ከላይ ላይ ወረደ። መጽሐፍ ቅዱስም ሲናገር እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ነው፣ እኔ አሳርፋቸዋለሁ፣ ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነው፣ እኔ ትሁት ነኝ፣ ከኔ ተማሩ ብሎ ጌታ ኢየሱስ ክርስቶስ የተናገረው የወንጌል እውነት ያ ሸክሜ ተራገፈ። ክብር ለእግዚአብሔር ይሁን። ከዛ በኋላ ነፍሴ ሰከረች። ሌሊቱን ሙሉ አዳር ጸሎት አረኩት በዛ ቤት። ከዛ ባለቤቱ መቅደስ ትባላለች። መቅዲ የመጣች አይታን ትሄዳል። አረ ሰውየው ምን እያደረገ ነው? ይሄ አስማት እያደረገ ይሆናል፣ ቁርአን እኮ ተምሯል ይላታል። እሱ 9 ሰዓት ላይ ሲመጣ አይ ግባ አልኩት። አንተ ግባ እኔ እየጸለይኩ ነው አልኩት። ከዛ በኋላ ጠዋት ቀጥተኛውን መንገድ ምራኝ እያልኩ ነው፣ በአረብኛ ነው።
በቃ ረበና አቲና ፊ ዱንያ ሐሰነታን ወቂና ወፊል አኺረቲ ሐሰነታን ወቂና አዛበን ናር እያልኩ ያንን እያልኩ እየጸለይኩ አላ ሲራጢን ሙስተቂም ቀጥተኛውን መንገድ ምራኝ ያ ረቢ ከዚህ ሲሰጥ አውጣኝ ከሸይጣን አድነኝ ከክፉ አድነኝ ከራሴ በደል ኃጢአት አድነኝ እያልኩ በአረብኛ እየጸለይኩ አደርኩ። ከዛ ጠዋቱኑ ቸርች ይዞኝ ሄደ። ቸርች ይዛው ሄዳለች እሷ መቅዲ ቸርች ይዛው ሄድ ሸሪፍ እንደ ድሮ አይደለም ወንድማችን እንደ ድሮ አይደለም የሆነ ነገር አድርገውበታል በጣም ነው እንትን ያለ የከሳው የሆነ ነገር ተበላሽቶበታል ሚስ ያደረገው ነገር አለ ብላለች። እዛ ቸርች ጎተራ ሙሉ ወንጌል ይዞኝ ሄደ። ማለዳ ይጸልያል ስለ ክርስቶስ ሞትና ትንሣኤ ይሰበካል። የሱን መወለድ የሱን መሞት መነሳት ትንሣኤውን ይሰብካል አንዱ። ከዛ ጥምጣሙ አያድንህም ቆቡ አያድንህም ይሄ አያድንህም ያ አያድንህም እያለ ነገር እንዴ ይሄ ሰውዬ ስለኔ ማን ነግሮት ነው? ቀጥታ እነሱ ጋር ያለኝ ነገር ይሄን ነገር አውቋል ማለት ነው እኔን ለይቶ አውቆኛል ማለት ነው እያልኩኝ ቀጠልኩኝ። ከዛ ተሰብኮ ተጸልዮ መጨረሻ ላይ አንድ ሰው መጣና ቀስ አድርጎ በጥበብ ንስሐ አስገባኝ። ያለፈ ደስታ ወረሰኝ። ንስሐ ገባው ተንበርክኬ እጆቼን አንስቼ ንስሐ ገባው ጌታ ኢየሱስ ክርስቶስን ተቀበልኩ። አእምሮን የሚያልፍ ሰላምና ደስታ ወረረኝ። ከዛ በኋላ ደህንነት ሰልማል ጥምቀት ሰሎስት ስደቱ መጣ ረሃቡ መጣ ብቸኝነቱ መጣ። መጽሐፍ ቅዱስ ሰጡኝ። ያንን መጽሐፍ ቅዱስ ከኋላ ሱሪ ላይ አድርጌ ሲሄድ የእህቴ ባል ይሄ ያክስቴ ልጅ ባል አገኘብኝ። ያንን ሲያገኝ አሳደደኝ ሊያሳስረኝ ሞከረ። ጸጉረ ልውጥ ቤቴ ተገኝቷል አለ። እንደገና በሱ ህይወት ላይ አንድ ነገር ቢደርስ ተጠያቂ አንተ ነህ ብለው አስፈርመውት ሄዱ የመጡ ወታደሮቹ ማለት። ከዛ ቀጠለ ህይወቴ ቀጠለ። የሆነ ስራ አገኘው ደህንነት ተምሬ ጥምቀት ወሰድኩ። 10 ወር ሙሉ ተምሬ ጥምቀት ወሰድኩ። ከዛ በኋላ መጽሐፍ ቅዱስን ማንበብ ቁርአንን ማንበብ በቃ በህይወቴ ላይ የነበረ ጥያቄ ሁሉ ተመለሰ። ውጭ የሚሄደውም ነገር ከዚህ በኋላ አልሄድም ምን አደርጋለሁ የፈለኩትን አገኘው። የነፍሴን ሰላም የነፍሴን ደስታ እረፍቴ እኔ የፈለኩት ብር ነበረም ወርቅ ነበረም ደህንነት ነበር የፈለኩት ሰላም ነበር የፈለኩት እረፍት ነበር የፈለኩት ከሞት የሚያስመልጠኝ ከሲኦል የሚያስመልጠኝ ከጨለማ የሚያስመልጠኝ ነበር የፈለኩት። ማምለጫዬን አገኘው አለቴን አገኘው ኢየሱስን አገኘው ቤዛዬን አገኘው። ነፍሴ ዲና ቀራች። ያዕቆብ እንደተናገረው እግዚአብሔርን ፊት ለፊት አይቻለሁ ሰውነቴ ዲና ቀራች እንዳለ እኔ ተነካው የሆነ ነገር በቃ ሰከርኩ። በኪሴ 5 ሳንቲም ምንም የሌለ ሰው በቃ በየመንገዱ ደስተኛ ነኝ። ቀጠለ ህይወት። በዚህ ህይወት አለፍኩ እና ከዛ በኋላ እየተማርኩ ደህንነት እየተማርኩ የሆነች ስራ አገኘው። በ80 ብር መገናኛ አካባቢ የሆነ ስራ አገኘው። ያችን ስራ በእግሬ እየሄድኩ ቄራ እየመጣው ላንቻ አካባቢ እየመጣው እየተመላለስኩ በዛች በወር በ80 ብር ደባል እየኖርኩኝ ምን እየኖርኩ ህይወቴ እየተለወጠ እየጨመርኩ መጽሐፍ ቅዱስን በጣም ማንበብ ጀመርኩ። ያንንም ማንበብ ሁሉንም ያገኘሁትን መጽሐፍ ሁሉ ማንበብ ጀመርኩ። ሚዛኑ ደፋ። ኢየሱስ ጌታ ነው። ተሸነፍኩ። ጥያቄ ሁሉ ተመለሰ። የህይወቴ የጥያቄ ሁሉ መልስ ኢየሱስ ነበር። ነፍሴን ያስጨነቃት ያ ሁሉ ጠላት ያ የከበበኝ ሁሉ ተበተነ። አንድ ሌሊት ላይ ስራ ሰርቼ ውዬ መጥቼ ተኘው። ሌሊት ላይ በህልሜ የሆነ ዘንዶ ዙሪያዬን ይከበኛል። ያንን ዘንዶ በናዝሬቱ በኢየሱስ ስም ብዬ ሲለው ያ ዘንዶ መጀመሪያ ጭቃ ሆነ ተረገጠና ጭቃ እንደ ጭቃ ሆነ። ከዛ በኋላ አመድ ሆኖ ሲቦን አየሁት በናዝሬቱ በኢየሱስ ስም ብዬ ማለት። ከዛ አላወኩም እኔ ከፊት ለፊቴ ባለ ውቃቢ ሴት አለች። ያቺ ባለ ውቃቢ ሴት ከሷ ጎረቤት የሆኑ እኔን ያከራዩን ሰዎች ልቀቅ ማለት ጀመሩ። ሰልፉ ቀጠለ። በቃ ህይወት ቀጠለ፣ ሰልፉ ቀጠለ። እኔም ጸሎቴን ቀጠልኩ። ሌሊት እስከ 9 ጸልያለሁ። ነገ ደግሞ ለዛ ስራ ሄዳለሁ። አበረታኝ ጌታ። ነፍሴን መለሳት እና እንዲህ ነፍሴ እየተለወጠች መጣች። ስደቱ ቀጠለ ከሁሉም አቅጣጫ እና በዚህ ህይወት እስካሁን ድረስ ቆይቻለሁ። የረዳኝን እግዚአብሔርን አመሰግናለሁ።
ስደቱ መልኩ ብዙ ነውና አንዱ ብቸኝነት ማጣት፣ ሌላው ወዳጅ ማጣት፣ ዘመድ ሁሉ እየሸሸኝ መጣ። ይሄ አብዷል እያለ መጣ። ሌላው እኔ ኢየሱስ ክርስቶስ ያድናል ከድንግል ማርያም የተወለደው የዓለም ሁሉ መድኃኒት ነው ሲል ሁሉም ሃይማኖት እኔን በቃ መጥላት ጀመረ። እኔ መስካሪ ነው የሆንኩት። በቃ ምንም ጥምቀት ሰሎስት ደቀ መዝሙር ሳልማር ምንም ይሄ ነው ይባል ማለዳ ጸሎት አልቀርም፣ እንደገና ስራ ሄዳለሁ፣ ማምሻ ያሉ ቸርች ፕሮግራሞች አልቀርም። ግን ስደቱ ቀጥሏል። ውስጤ ግን ሰላም ነው፣ ደስታ ነው፣ እረፍት ነው። ለኔ ያለኝ ደስታ፣ ለኔ ያለኝ ሰላም እኔ በዓለም ያሉ ነገስታት ያላቸው አይመስለኝም የዛ ሰዓት ማለት ነው። እና በዚህ ሁሉ እግዚአብሔር ረድቶኝ ያን ሁሉ ጊዜ አለፍኩኝ። እዛ መጨረሻ ላይ ውስጤ በይቅርታ ተሞላ፣ በሰላም ተሞላ፣ በደስታ ተሞላ። ከዛ በኋላ ደብዳቤ ጻፍኩኝ። ያን አሳድዳት የነበረውን እሷ ጋር ደብዳቤ ጻፍኩኝ፣ ቤተሰብ ጋር፣ የኔን ቤተሰብ ጋር የሷን ቤተሰብ ጋር ጻፍኩና የኔን ቤተሰብ የሚያስፈልጋትን ነገር ሁሉ ስጧት፣ አትንኳት ከዚህ በኋላ። የሷን ቤተሰብ ደግሞ እኔ ይቅርታ አድርጌላታለሁ። ያን አንድ መጀመሪያ እናንተ አዝናችኋል ይቅር በሏት። ያኔ ሽምግልና እናንተ ስትገቡ ለማን ስትፈልጉ እምቢ ብላ ነበርና እሷ ያንን ሁሉ ምህረት አድርጉላት። እኔ ምህረት አድርጌያለሁ ተዋታል። ስልክ ጻፍኩ እና በዛ ስልክ መሰረት እሷም ይሄንን ነገር ሰማች። መጨረሻ ላይ መጣች፣ እኔ ጋር አዲስ አበባ ፈልጋ መጣች። እንደገና ደግሞ ከሷ ላይ ብዙ ተሰርቶባት ተደግሞባት መድኃኒት ሁሉ በልታ መንፈሱ ለቋት ወጣ። እንደገና እሷም ክትትል ተምራ ደህና ሆና አብረን እያለን ትንሽ አመማት፣ ወደ ጌታ ተሰበሰበች። ያው ጥያቄ እንዳይሆን አሁን አንዳንድ ሰዎች እንዴት ነው ይሄ ነገር ለምን እንደገና አዲስ ምዕራፍ ነው እግዚአብሔር ህይወት ቀጥሎልኝ እየኖርኩ ያለሁትና እግዚአብሔርን አመሰግናለሁ። ስደቱ ምንድነው? ያው ከቤተሰብ ጋር እንዲ በቃ ገለልተኛ እንዲሆን ይሄ ስነ ልቦና የሚጎዳ ነው። በቃ አገለሉኝ። አጠቃላይ ይሄን ነገር ሲሰሙ አገለሉኝ። ሌላው የሚወራው ነገር በህይወት እያለው ሞቷል ብሎ ስንት ጊዜ ያስወራሉ። ገጠር ያለውም እናቴን ቤተሰቤን በጣም ያስጨንቁ ነበር። ሌሎች ደግሞ አስቀድማችሁ ይሄን ሰው አስወግዱ የሚሉ ሰዎች ነበሩ። ተሰምነት ያላቸው ታዋቂነት ያላቸው ባለሀብቶች ይሄ ሰው ከቤተሰብ ይሄን ሰው ማስወገድ አለበት፣ በቃ ይሄ ሰው ይወገድ፣ ለምን የኛንም ስም ማጥፋት የለበትም የሚል አቋም ያላቸው ብዙ ሰዎች ነበሩ። ያ ስደት አለ። ሌላው በየቦታው በወንጌልን በመሰከርኩበት አሁን ጎፋ ገብርኤል ጋር በጣም ነው የተደበደብኩት። በሽመል በከዘራ ደም በደም ሆኜ በጣም የተደበደብኩባቸው ጊዜያቶች አሉ። ሌላው ለወንጌል ይንደቶ የሚባል ሀገር ሄጄ አሩሲ ይንደቶ በጣም ቅጥቅጥ አድርገው እግሬ ሁሉ ተሰብሮ እኔ ብቻ አይደለም ብዙ ህብረት ነበረ። ይንደቶ የሚባል ሀገር በጣም ተደብድቤያለሁ፣ ተመትቻለሁ። ወይ ጋሰራ ተራራ ይንደቶ ሰዲቃ ይንደቶ የሚባል አለ። በዚህ ኢታያ ዴራ የሚባል ሀገር እዛ በጣም ተቀጥቅጫለሁ። ይንደቶ ዜና ሁሉ ሚዲያ ሁሉ ያውቀዋል። ብዙ ወጣቶች ተመቷል፣ ተወጓሉ። በዛም እንደገና ታክሜ ነው የዳንኩት። ሌላም አለ ብዙ እንደ ቤተሰብ ያልተቆጠርኩበት ብዙ ያለፍኩባቸው ነገሮች ማጣት። አንድ ወር ሙሉ ምግብ ሳልበላ ያቆየሁባቸው ጊዜያቶች አሉ። አንድ ወር ሙሉ ይኸው እዚሁ አዲስ አበባ አንድ ወር ሙሉ ምግብ ሳልቀምስ ይሄ ነርቦቼ ነጭ የሆኑበት ጊዜ አለ እና ወይ ጾም ጸሎት አይባል ወይ ምን አይባል በረንዳ ለማደር ተስፋ ቆርጬ ብዙ ቀናቶች አሉ። እነዛ ሁሉ አልፈዋል። በጣም እነዛ ትዝታዎች አሉ በህይወቴ ላይ። ይሄ ሁሉ ሆኖ ግን ቤተሰቤን በጣም ነው የሚወደው፣ ሙስሊም ወገኖቼን በጣም ነው የሚወዳቸው። ስቲል ለሙስሊም ወገኖቼ እንዴት አድርጌ ላስረዳቸው? በስሪንጅ መርፌ አትወጋ ኢየሱስን። ኢየሱስ ፍቅር ነው፣ ኢየሱስ አባት ነው፣ ኢየሱስ ህይወት ነው፣ ኢየሱስ ሰላም ነው። እኔ በህይወቴ ያገኘው ሰላም በእውነት ከሁሉ ይበልጣል። እና ገጠር ያሉት ምን አሉ? ቀድሞ ያንንም ከሱ ነበር ያየ ነው። አሁን ምን ብለን ከሱ ጋር ውጊያ እንፍጠር? ምን ብለን እንጥላው? ምን ብለን እንዲናድርገው? እንደገና እኔን ለመግደል ከወረዳ አመራሮች ጋር የተመካከሩበት ጊዜ ነበር። ገና ለወንጌል ሲወጣ እኔን ለመግደል ሲመካከሩ እናቴ እብድም ሆኖ ይኑር አለች። እናቴ አሁን በህይወት የለችም። እብድ ሆኖ ይኑርልኝ አለች። ምንም ሆኖ ይኑርልኝ ልጄ፣ ከሞቶ ልጆቼ ሲያልቁ መጽናኛ እሱ ነው፣ አትግደሉብኝ ብላ አለች። የአባቴ ወገን ደግሞ ሌላ ነው የተመካከሩት። ይሄ ሁሉ ምክር አልሆነም፣ አልተሳካም። እግዚአብሔር ግን ዓላማ ስላለው ያኔም ተርፍ ያለው እግዚአብሔር ይመስገን። ክብር ለጌታ ይሁን። ጌታን ካገኘው 27 ዓመቴ ነው።
27 ዓመት አንድም ቀን በጌታ አላፈርኩበትም። ሁሌ ተሸክሞኛል። ሁሌ ተሸክሞኛል። በጣም ነው የወደው ጌታ ኢየሱስ። ብዙ ነገር አይቻለሁ፣ በውስጥ አይቻለሁ፣ በውጭ አይቻለሁ። ለመሞቱም ለመኖሩም ጌታ ኢየሱስ ክርስቶስን ወደዋለሁ፣ አምነዋለሁ። ከሆነ ነገር አይደለም። በዛ ሁሉ መከራ፣ በዛ ሁሉ ስደት አንድ ቀን ያልተወኝ ከጎኔ የራቀ ሰላሙን ከኔ ያራቀ ምሕረቱን ከኔ ያራቀ አምላክና እግዚአብሔር አለ። ክብር ለሱ ይሁንለት። ሌላው ጌታን ያገኘሁባቸው ሰዓቶች አፍላ ወጣትነት ጊዜ ነው። 22 ዓመት በሙስሊም ማህበረሰብ ውስጥ 22 ዓመት ቆይቻለሁ። 22 ዓመት ትልቅ ጭንቀት፣ ትልቅ ስጋት፣ ትልቅ ፍርሃት፣ ቀንና ሌሊት በህልሜ ይመጣና እንደ ድንጋይ የሚከብድ ነገር በላይ ላይ ይንሳፈፋል። ምን እንደሆነ አላውቅም። ያ ነገር አልነሳ ይለኛል። ብላህ ላይ ቢለው ምን ቢለው አይነሳም። ነፍሴ ትጨነቃለች። ሌሊት 1 ሰዓት 2 ሰዓት ላይ መጥቶ ሙሉ ለሙሉ በቁመቴ ልክ ይጫነኛል። ምን እንደሆነ አላውቅም። ያንን ጭንቀት ያየሁባቸው ሳምንታት በጣም እጨነቃለሁ እና ጌታን ካገኘው ጀምሮ ያንን ነገር አላየሁትም። እግዚአብሔር ከዚህ ነፃ አውጥቶኛል። አሁን አሪፍ ያለው እግዚአብሔር ለዘላለም የተባረከው። ዳግመኛ መወለድ የሚለውን ትምህርት ከተማርኩ በኋላ ዳግመኛ ከማይጠፋው ዘር ተወለድኩ። ክርስትና የሚጀምረው ዳግመኛ ተወልደህ ነው። ወንጌል ገብቶ ነው፣ እውነት ገብቶ ነው፣ የምስራች ገብቶ ነው። ዳግመኛ ከማይጠፋው ዘር ስትወለድ ጭንቀት ያበቃል፣ መከራ ያበቃል፣ የህይወት ጥያቄ ሁሉ ያበቃል፣ የነፍስ ጥያቄ ያበቃል። የነፍሴ ጥያቄ ያበቃ። ነፍሴ የወደደችውን አገኘሁት፣ ፈለግኩት፣ አገኘሁት። ኢየሱስን ነበር የተራበችው የኔ ነፍስ። አጋንንት እየሸሸ መሄድ ጀመረ፣ እየጮኸ ከሰዎች መውጣት ጀመረ። እብን እኛ ቤተሰብ ይመለክ የነበረው የድሬ ሼክ ሁሴን መንፈስ እንደገና አብዱል ቃድር ጂላሌ፣ ኑር ሁሴን የሚባል ደባል ከእስልምና ደባል የነበረው መንፈስ እየጮኸ መውጣት ጀመረ። ጉባኤ ላይ ይጮሃል። እኛ ቤት ስትመለክ ስታስፈራራ የነበርክ ቤተሰቦቻችን የጨረስከ ለካ እዚህ አንተ የተዋረድከ ነህ እያልኩ መሳቅ ጀመርኩ። ደስ እያለኝ ጀመረ። እግዚአብሔር ለዘላለም የተባረከ ይሁን እና እግዚአብሔርን መፍራት ጀመርኩ። እግዚአብሔርን መውደድ ጀመርኩ። ቃሉን ቀኔንም ሌሊት ማጥናት ጀመርኩ። ከዘፍጥረት እስከ ራእይ ድረስ የእግዚአብሔርን ቃል ማንበብ ቀንና ሌሊት የእግዚአብሔር ቃል የኔ መሪ ሆነ። የእግዚአብሔር ቃል እውነት ነው። እግዚአብሔር እውነት ነው። እግዚአብሔር አይዋሽም። በዘላለም ቃል ኪዳን ደም ለበጎች ትልቁ እረኛ ኢየሱስን ከሙታን ያወጣው መንፈስ ቅዱስ የኔን ህይወት ተቆጣጠረው። እግዚአብሔር ይመስገን። ከዚህ በኋላ በቃ አሁን ለሰዎች ይሄንን ኢየሱስን መናገር ነው። እኔ መናገር አትናገር ብትለኝ እናገራለሁ። የጀበና ቡና ሊጠጣው እንኳን ቢቀመጥ የሆነ ቦታ ቢሄድ ኢየሱስ ነው። በቃ አንደበቴ ላይ ያለው ኢየሱስ ነው። ሌላ ታሪክ የለኝማ፣ ሌላ ስም የለኝማ፣ ሌላ ደስታ የለኝማ፣ ሌላ ስም የለኝማ። ሰዎች ቢዚቱብኝ፣ ሰዎች ቢፎክሩ ሁለተኛ ይሄንን ስም አትጥራ ቢባል እኔ በቃ ይሄንን አላቆም። በቃ ብዙ ነገሮች ነበሩ እና በዚህ ሁሉ በወደደኝ በርሱ ከአሸናፊዎች የበላይ ሆኜ አሁን ቆሜያለሁ አለው። እግዚአብሔር ለዘላለም የተባረከ ይሁን። በዚህ መካከል እንደገና አዲስ ህይወት ጀመርኩ። 7 ዓመት ሰው ወደ ጌታ ስትሄድ 7 ዓመት ቆየው። 7 ዓመት ድረስ ጌታን ጠበቅኩ። እግዚአብሔር ያሳየኝ ነገር ሆነ። ከዛ ከ7 ዓመት በኋላ በድንቅ በተአምራት እግዚአብሔር አዲስ ምዕራፍ ጀመርኩኝ። ህይወቴን ትዳር ያስኩኝ። በጣም የምትወደድ ጌታን የምትወድ ጌታን የምታገለግል ለወንጌል ቀንና ሌሊት መታርፍ የምትጸልይ ትዳር እግዚአብሔር ሰጠኝ። እዛ ልጆችን ወለድኩ። ኑሮ መምራት ጀመርኩ። እግዚአብሔር ይመስገን። በውጭም ያሉ ፈተናዎች በውስጡም ያሉ ፈተናዎችን መጋፈጥ ጀመርኩ። አንዳንድ ጊዜ ውስጥ የምታያቸው ነገሮች ክርስቶስን ውስጥ የገባውን እውነት ውስጥ የገባውን ክርስቶስን ሊያወጡ የሚሞክሩ ትልልቅ ፈተናዎች አሉ። ብዙ ነገሮች አሉ። እነዚህን ሁሉ ደግሞ የሚያሳልፍ ጸጋ አለ፣ ቃሉ አለ እና እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔርን አመሰግናለሁ። ለዚህ ደርሳለሁ ብዬ እዚህ በቃለሁ ብዬ አላሰብኩም አንድም ቀን። የነፍሴ ጥያቄ ተመልሷል። አሁን የኑሮ ጥያቄ አይደለም ዋናው ጥያቄ የነበረው። የኔ ጥያቄ የመዳን ጉዳይ ነበረ። በምድር ያለው ህይወቴ ከአምላኬ ጋር ተራክቦ ታደርጋለች ብዬ ፈልግ ነበር፣ እናፍቅ ነበር። ያንን ተራክቦ በጸሎት ከእግዚአብሔር ጋር፣ በቃሉ ከእግዚአብሔር ጋር፣ በአምልኮ ከእግዚአብሔር ጋር ሕያው ከሆነው ከአብርሃም አምላክ፣ ከይስሐቅ አምላክ፣ ከያዕቆብ አምላክ፣ ከአባቶቻችን አምላክ ጋር
አብሬ በምድር ላይ ሰማያዊ ኑሮ ጀምሬያለሁ። ስለዚህ ክብር ለእግዚአብሔር ይሁን። እግዚአብሔር ታማኝ ነው። ክርስትና መገለጥ ነው፣ ሃይማኖት አይደለም። ክርስቶስ ሕይወት ነው። ክርስቶስ ሕይወት ነው። ሕይወት የሆነው ክርስቶስ መገለጥ ነው። እግዚአብሔር በብዙ ጎዳና በብዙ መንገድ ለአባቶቻችን ተናግሮ ለአባቶቻችን ተገልጦ ለአብርሃም ተገልጦ ለሁሉም አባቶች ከአዳም ጀምሮ እግዚአብሔር አዳም በኤደን ገነት እያለ አዳም ወዴት ነህ ሲለው ራቆቴን ስለሆንኩ አለ። አዳም እንኳን ሲወድቅ እግዚአብሔር አዳም ጋር መጣ። ለአዳም ዘፍጥረት ምዕራፍ 3 ላይ ከቁጥር 15 ላይ እግዚአብሔር ለሰይጣንም ምላሽ ሰጠው፣ ለአዳም ለራሱ ተስፋ ሰጠው እኔ የሚድንበትን መንገድ። እንደገና አብርሃምን ናውጥ አለው። ከዛ ቤተሰብ አወጣና ምን አለው? እንደሚያበዛው ተናገረው። ከሱ ጋር ክዳን አደረገ፣ ተገለጠለት። እንደገና እግዚአብሔር ለያዕቆብ ተገለጠ። ቀን ፀሐይ ጠልቃበት እግዚአብሔር ለያዕቆብ ተገለጠለት። ለኔም እግዚአብሔር እንዲህ ነው የተገለጠልኝ። ለተገለጠልኝ አምላክ በምድር በሰማይ ለሱ ክብር ይሁን፣ በዘመኔ ሁሉ ክብር ይሁንለት። ወደዋለሁ፣ አከብረዋለሁ እና ሕይወቴ ይሄ ነው። ሌላው ጌታ ኢየሱስ ክርስቶስ በመንፈስ በእውነት ልናመልከው ልናገለግለው ተጠርተናል ሁላችንም። እና ሁሉ ጊዜ በመንፈስ ሲሆን ራሴ ነው ያለው፣ በእውነት ሲሆን ራሴ ነው ያለው። በስጋ ሲደክሙ ደግሞ ራሴ ነው ያለው። ረከ ደክም ያለው ለከ ወርጃለሁ፣ ለከ አቅም አጥቻለሁ፣ ጸጋ ሀብዛልኝ ስለው ያውቃል። እሱ ያየኛል። በላይ በሰማይ ሆኖ በታች በምድር የተዋረዱትን የሚያይ አምላክ የኔ አምላክ ነው። እሱ ተገልጦልኛል። ስለዚህ ከሱ ውጭ መዳን የለም። የመዳን መንገድ የደህንነት መንገድ የለም። ኢየሱስ ጌታ ነው። ስለዚህ ከዚህ አንጻር ነው ኢየሱስን ጌታዬ ብዬ የሚለው። ስሙ ይባረክ። በሰው ፊት ለሚመሰክርልኝ እኔ በላይ በሰማይ በአባቴ ፊት እመሰክርለታለሁ። እመሰክራለሁ አለ ራሱ። እመሰክራለሁ በምድር ለሚመሰክርልኝ በሰው ፊት ለሚመሰክርልኝ በአባቴና በመላእክት ፊት ምን አደርግለታለሁ አለ? እመሰክርለታለሁ አለ ጌታ። ስለዚህ በሰው ፊት የሚክደኝን በመላእክት ፊት በአባቴ ፊት በሰማይ እክደዋለሁ። የሚወደኝ ቢኖር ይከተለኝ፣ ዕለት ዕለት መስቀሉን ተሸክሞ ወደኔ ይምጣ አለ። ወደኔ ይምጣ፣ ወደዚህ ወደ ፍቅሩ ልጅ መንግስት ይምጣ አለ። ክብር ለእግዚአብሔር ይሁን። ይሄ ነው የኔ ጌታ። ስለዚህ ሰዎች ሁሉ ይህንን እውነት ሊያውቁ ይገባል። ይሄን እውነት በምድር እያሉ መቼም ጤነኛ አእምሮ ያለው ሰው በምድር ላይ ሲኖር እኔ ቢሞተው ወዴት ነው የሚሄደው? ወደ ገሃነም ነው? ወደ መንግስት ሰማያት ነው? ያለውበት ሁኔታ እስከማ ጋር ነው? ከሰይጣን ጋር ነው ያለሁት? ከእግዚአብሔር ጋር ነው ያለሁት? የሚለውን ሐሳብ አእምሮ ያለው ሰው ከእግዚአብሔር ጋር ጠጋ ብሎ ራሱን ማየት ያስፈልገዋል። እግዚአብሔር ይመስገን። ይሄ ነው ደስ ይለኛል። እና ቅድም እንዳነሳሁት ይሄ ቤታችን ላይ ይሄ ድሬ ሼክ ሁሴን ይሄ የሚባለው ገዢ ማለት ነው። ሼክ ማለት ገዢ ማለት ነው። ይሄ ማክሰኞ ቀን ይመለካል። ይሄ ማክሰኞ ቀን ሁሉም ቤተሰብ የሆነ ሰው ለሱ ጉድ ማለት አለበት። የሚያስፈልገውን ነገር ማቅረብ አለበት። በጣም ይሄ መንፈስ ተራጋሚ ነው፣ ቁጡ ነው፣ ይቆጣል። ያንን የዛን ቀን ካልተደረገ ይቆጣል እና ያን ቀን በስጋትና በፍርሃት ነው ሁሉም ሰው የሚዘጋጀው። ሁላችንም ተዘጋጅተን ስታንድ ባይ ሆነን ሁላችንም በቤተሰብ ያለን በአካባቢ ያለን ተሰብስበን ያንን ለሱ የምናደርጋቸው ነገሮች አሉ። ያንን መስዋዕት እናቀርብለታለን። ያ መስዋዕት የተስተጓጎለ ሰሞን የሆነ ሰፈራችን ላይ የሆነ ነገር ይታያል፣ ይቆጣል እሱ እና አንዳንዴ ግልጽ ባይሆንም የሆነ ነገር ያጎላል እና ያ ነገር ነበረ። ሌላው ቅዳሜ ሳይድና ቀን የሚባል ቅዳሜ ቀን ነው። እሱ ደግሞ የማዘር ነው። እሱ ከማክሰኞ ጋር ይፎካከራል። ይጣሉ ነበር ከአባቴ ጋር። የኔ ይበልጣል እየተባባሉ ሁለቱም ይፎካከሩ ነበርና ያኛው ደግሞ ሳይድና ቀን የሚባለው ከአላህ እኩል ነኝ ይላል እሱ። በቃ የፈጣሪ እጅ ከኔ እጅ ጋር እኩል ነው ብሎ ይፎክራል። እጁ እኮ ይሄ እኮ ከሰማይ የመጣ ነው ትላለች እሷ። እንዲህ እየተባባሉ እንዲህ አይነት ነገር ነበረ። ቅዳሜ ደግሞ አብዱል ቃድር የሚባለው እሱ ያው ጎርጊስ የሚባለው ነው፣ የታወቀ ነው። ኢትዮጵያ ላይ በአማርኛውም በሌላውም የታወቀ ነው። አብዱል ቃድር የሚባለው በጣም ውድ የከበረ ማለት ነው። ለሱም ሮብ ቀን የሆነ ነገር ይደረግለታል፣ ይጎዘጎዛል፣ ቡና ይፈላለታል፣ የሚያስፈልገውን ነገር እሱ የሚያዘው ነገር ሁሉ ይደረጋል። በቤተሰብ ካለው ነገር ምንም አይቀርም፣ ያዘዘው ሁሉ ይደረጋል። ይሄ ካልተደረገ ደግሞ እሱ በጥፊም ይማታል። የጀበናውን ቡና አንስቶ ራሱ ሰው ላይ ይወረውራል ጀበናውን።
ብዙ ነገር ያደርጋል ይቆጣል እንደ ነብር ነው የሚቆጣው ከዚህ ቤተሰብ ነው እንግዲህ እኔ ራሳቸው ለኛ ለሸፊ ይሆናል ይሄ ልጅ ቁርአን ይማራሉ ቁርአን ሄጄ ሲመለስ ከ4 ዓመት በኋላ እኔ ደግሞ ልክ ራሴን እንትን አድርጌ መጣው ጻድቅ አድርጌ መጣው ከፊት መቆም ጀመርኩ አዛን ማለት ጀመርኩ እኔ ሁሉም እንደሚበልጥ በቃ አንድ ነው ለሱ ብቻ ተገዙ ማለት ጀመርኩኝ በዚህ ከአባቴ ጋር መጋጫት ጀመርን አባቴ ደግሞ ያቃል በርግጥ ያቃል ለኛ ያስባል ምክንያቱም መንፈሱ እንዳይመታን ይፈራሉ ወላጆች ለልጆቻቸው መንፈሱ እንዳይመታን ነው የሚፈሩት ይማታል እሱ እንዳይመታን ግን ስጋት አላቸው ልጆችን እንዳይመታ እንዳይገል እሱ ሲቆጣ እንትን ይላል ያው ተገስተው ነው ፈርተው ነው እንጂ የሚገዙለት ወደው አይደለም እንግዲህ አቅሙ የለም ይሄ ጸጋ የሚባለው ነገር አሁን እኛ እዚህ ጋር ያለው እኮ ጸጋው አለ መንፈሱ አለ የቃሉ ሰይፍ አለ ብዙ ነገር አለ አሁን ጸጋ የሚባል ነገር አለ እኛ ጋር አሁን እዚህ ጌታን ስናገኝ እኮ እኛ ጸጋ የሚባል ነገር አለ አሜን ከኃጢአት የሚያድን ከኩነኔ የሚያድን ከወቀሳ የሚያድን ሰይጣንን እንደንፈራ ዓለምን እንደንፈራ ሁኔታን እንደንፈራ ስጋ ለባሽን እንደንፈራ የሰውን ማንነት ሰይጣንን እንደንፈራ ሰይጣን እኛ ጋር ተረግጧል የምንለው እኮ በእምነት በጸጋ እኮ ነው ክብር ለጌታ ይሁን ምክንያቱም ያዕቆብ ሲናገር ዲያብሎስን ተቃውሞት ከናንተ ይሸሻል እግዚአብሔርን ጥሩት ወደ እናንተ ይቀርባል ወደ እግዚአብሔር ቅረቡ ይላል መጽሐፍ ቅዱስ ያበራላችኋል ይላል አይደለም ጴጥሮስ ደግሞ ምን ይላል ይዞራል እሱ ዘዋሪ ነው አለ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት በመጠኑ ኑሩ ንቁ የክርስትና ህይወት መንቃት በጸሎት መንቃት ቃል በማንበብ በማጥናት በጽድቅ ህይወት በመኖር በፍቅር በመኖር መትጋት ነው እዛ ጋር ያ ነገር የለም በልምድ ነው የሚኖረውና በጣም ስጋት ነበረ ይሄንን አምልኮ እኔ መጋጫት ጀመርኩ መሆን የለበትም ለአንድ ፈጣሪ ነው መስገድ ያለብኝ እያልኩኝ መጣላት ጀመርኩኝ እናቴ ደግሞ በቃ አንተ ደግሞ አበዛው ትላንት ሄደዛ እንትን ብለ ስንት ጊዜ ቁርአን የተማሩ ትልቅ ቦታ ያደረሱ እና ከሌ እያለች ስማቸውን እያነሳች አንተ ደግሞ ገና ብዙ እንትን ሰጥቶን ጭራሽ አበዛው እያለች እናቴ ደግሞ እንትን ነበር እና እናቴ በጣም ስለሚወዳት የምትለውን ነገር ሁሉ ሰማት ነበር አንዳንዴ እንትን ለቀንሳለሁ እያወኩኝ እሱ በሚደረግበት ቀን ወጥቼ ሌላ ቦታ ሄጄ ውዬ እመጣለሁ ማታ ይቆጣል ተቆጥቶ ይጠብቀኛል ማን ነው የሚቆጣው ፋዘርን ነው የሚያስቆጣው ያው ቤተሰብን ነው የሚያስቆጣው እሱ ራሱ መጥቶ የሆነ ጥቁር ሆኖ የሆነ ነገር ሆኖ አስፈራሪው ዛጋ አይቀመጥ ግን ቤተሰብን ነው አይምሯቸው የሚረብሸውና እነሱን ያስቆጣል በእንዲህ አይነት ነገር ነበረ ግን ዋናው የተኛው ነው በቤተሰባችን ገዢው የተኛው ነው እስልምናው ነው በቃ ቤተሰባችን እስላም ነው ውስጡ ላይ ግን ይሄ አለ ይሄ ይደረጋል ማንንም ይሄንን ተው ሚል የለም አታድርጉ ሚል የለም የሚከለክል የለም ይቃማል እንደተፈለገ ይኮናል ብዙ ነገሮች ይኮናሉ ሰው ሲታመም ጠንቋይ ቤት ይኬዳል ምናልባት ይዲናል አይዲንም ተብሎ ጥያቄ ይኬዳል ያንስ ለምን ሄዳችሁ ሚልም የለም እኔ ግን ለምን ትሄዳላችሁ ለምን ይሄ ሽርኬ ነው ሙሽሪክ ይላል ታሻርካላችሁ ከፈጣሪ ውጪ ሌላ ነገር ትፈልጋላችሁ ለምን ብዬ ሁሉ ጊዜ እጋጭ ነበር አንድ ጊዜ ጌታን ያሳዩኛል ብዬ የቀረብኳቸው ሰዎች ቤታቸውን ሲሄዱ እንኳን ፊታቸው ተለወጠ ለግሬው እንኳን ጫማ የለኝም እዛን ሰዓት ሸበጥ አድርጌ ነው የሚንቀሳቀሰው አንድ ሱሪ ናት ሁሌ የሚለብሳት እነሱ ቤት ሲሄድ ሰዎቹ ጥሩ አይደለም እንትናቸው እና የተለያዩ ናቸው የተለያየ ቤተሰብ ነው እዛም ሲሄድ ጥሩ አይደለም እዚህም ሲሄድ እኔ የሚፈልገው ምንድነው ምናልባት ሲጸልዩ ቢደርስ ህብረት ሲያደርጉ ቢደርስ እነዚህ ሰዎች ጋር ሲሄድ ፊታቸውን አዞሩብኝ ሲቀየሩ አንድ ሳምንት ሙሉ በረሃብ ያው ጾም ጸሎት ጸለይኩኝ ጉባኤ ሲገባ እግዚአብሔር ተናገረኝ ሰይጣን ደግሞ መንገድ ላይ ተናገረኝ ይሄን ትተ አሁን ለዚህ በቃ ይሄው ብሎ በአረብኛ ተናገረኝ ሲናገረኝ እኔ መልስ ሰጣሁ እና ከዛ ጉባኤ መጣው ጉባኤ ሲገባ እግዚአብሔር ተናገረኝ ለካ እግዚአብሔር ይናገራል አንተ እንዲህ ያሰብክ እንዲህ ያልክ ፓስተር ፋሲል የሚባል ሰው ነበር አሁንም መገናኛ አካባቢ የክብር ዳመና ቤተክርስቲያን አገልጋይ ናቸው ፓስተር ፋሲል በሳቸው ልጄ ሆይ ብሎ እግዚአብሔር የዛን ቀን ከጉባኤ እንዴት ሮጬ እንደወጣው እኔ ነኝ እኮ አሁን እግዚአብሔር የተናገረኝ እኔ ነኝ ጌታን ለመተው ያሰብኩ ጌታ ምን አለኝ እነሱንም አትተው ጌታው አንተን ልተው እነሱን ልተው ብዬ ጸለይኩ እግዚአብሔር እንዲህ የጸለይክ ወጣት ልጅ አለ ግራ ገብቷል በጣም ተርባል ተጠምታል ብዙ ችግር ውስጥ እያለፍከ ነው ብሎ እግዚአብሔር ጉባኤ ላይ ተናገረኝ እዛ ሲናገረኝ ምን አለኝ እነሱንም አትተው እኔንም አትተው ባንተ ህይወት ግን በልዩነት የሚሰራው ስራ አለኝ አለ እግዚአብሔር
ከዛ ወዲህ እኔ ወጣሁ፣ ነፍሴ ወጣች። ግን ችግሩ አለ፣ ባዶነቱ አለ፣ ማጣቱ አለ እና አሁንም እንዲሁ ትሩትሩ እያልኩ ውስጤ ሰላም ነው። እዛ እንተ ረበና ይላለሁ፣ አንተ የኔ ፈጣሪ ነህ፣ ሰላም ሰጥተኸኛል፣ ደስታን ጨምረህልኛል። ነፍሴ በቃ ተደሰተች። ኢየሱስን ካገኘው ቀን ጀምሮ የሚገባበት የለኝም፣ የሚውልበት የሚያድርበት የለም። ደስታዬ ወደር የለውም። የናዝሬቱ ኢየሱስ ሃሌሉያ። ሰይጣንን መፍራት፣ ሰውን መፍራት፣ ሁኔታን መፍራት በቃ ምንም የለም። በዚህ መካከል ያን ጊዜ ተመለስኩኝ። አሁን ያሁኑ እንደገና እግዚአብሔርን ብዙ ጊዜ እግዚአብሔርን አልጠራጠርም። ማልጠራጠረው ለምንድን ነው? እሱ ሁል ጊዜ እውነተኛ አምላክ እንደሆነ በተለያየ መንገድ በቃሉ አይቼዋለሁ፣ በህይወቴም አይቼዋለሁ። ምክንያቱም ብዙ ነገር ነው፣ ብዙ ሞት ነው ያለፈው። በእኔ ህይወት ያለፈው ሞት፣ ስንት ጊዜ ከሞት አምልጫለሁ፣ ከመኪና አደጋ አምልጫለሁ እና ያን ጊዜ ተስፋ አልቆረጥኩም። ግን ተስፋ የቆረጥኩት እግዚአብሔርን መጠራጠር የጀመርኩት ጌታ ሆይ እነዚህን ልጆች እኔ የሆነ ነገር ቢሆን ምንድነው የሚሆኑት ሚል እምነቴን በቃ የሚያናጋ ነገር መጣ። በጣም አንድ የተወሰኑ ወራቶች በቃ እኔም አሁን በቃ እድሜ ወደዚህ እየሄደ ነው። ርስቴን አጥቻለሁ። ገጠር ያለው ንብረት ብዙ ነገሬን ተያይዟል። እንዴት ተጠላልፏል! ይገርምሃል እንዴት እንደተጠላለፉት ጥበባቸው የዚህ ዓለም ሰዎች ጥበበኞች ነው እንደሚባለው አይነት መሬቱን ርስቱን እንዴት አድርጎ ከተለያዩ ሰዎች ጋር ከተለያየ አመራር ጋር እንዴት አድርጎ የኔን መሬት ለመውሰድ እንዴት ነገሬን እንዴት እንዳደረጉት አይቻለሁ። ለምን ነገር ደግሞ እኔ አሁን ወንጌል ገብቶኛል፣ እውነት ገብቶኛል፣ ኢየሱስ ገብቶኛል። ምንም ወንጌልን ለማሳየት እስካሁን ድረስ በፍቅር ነው እየተመላለስኩ ያለው። ቅድም የረሳሁት ምንድነው? ሳውዲ ሆኖ ያክስቴ ልጅ አላህ ያንተን እግር እኮ ቆረጠው አለኝ። አንተን እኮ አላህ ቆረጠ አለ። አይ የኔ ጌታ አንተ የምትለው አላህ የሚበቀል ሳይሆን እኔ አሁን ያወቅኩት አላህ ሚያድን፣ ሚፈውስ፣ ሚባርክ፣ ሰላምን የሚሰጥ አላህ ነው እኔ ያገኘሁት። እሱ አዳኝ ነው። ገደቀን ጠበቀን ሰሂህን አልኩት። እሱ ይፈውሳል፣ እሱ ይጠብቃል፣ አንተ እንደተረዳኸው አይደለም አልኩት። እና ገደቀን ጠበቀን ሰሂህን የሚለው ይጠብቃል፣ ይፈውሳል፣ ያድናል ማለት ነው በአረብኛ። አረብኛ የሚያውቁ ሰዎች ይህንን ያውቁታል። ይህንን አልኩት። ግን ተነስቼ መንቀሳቀስ ከጀመርኩ በኋላ ክፍለ ሀገር ተገናኘን። እሱም ከሳውዲ መጥቶ ገጠር አለ ተገናኘን እና ሲያይኝ የት ይግባ ቆሜ ሄድኩ። አሜን ቆሜ ሄድኩት። በቃ ማይክሮፎን የሚባል ነገር እኔ ጋር የለም፣ ባለቤቴም ጋር የለም። አሁን ግን ነገር ልጆቹ መጡ። አንዷ ልጄ 10 ዓመቷ ነው፣ አንዱ ወንዱ ልጄ ደግሞ 13 ዓመቱ ነው። በጣም እነዚህ ልጆች እግዚአብሔር ሲሰጠኝ በጣም ደስተኛ ሆንኩ። ጌታ ሆይ እኔም ዘር አገኘሁ፣ እኔም ፍሬ አገኘሁ። ያንተን ስም የሚጠሩ አንተን የሚያውቁ ከአንተ ጋር የሆኑ ልጆችን ሰጠኸኝ፣ አመሰግናለሁ። ከዚህ በኋላ ጌታ ሆይ ይኸው ቀሪ ዘመኔን ውሰድ ብዬ እያለሁ አሁን የኖሮ የህይወት ነገሮች እየከበዱ መጡ። ህይወት ከባድ ሆነ። አንዳንድ ነገር ጀመርኩ። የጀመርኩትም ነገር ከአገልግሎቴ ጎን ለጎን አንዳንድ ነገር ጀምሬያለሁ። ያ የጀመርኩት ነገር ኪሳራ ምንድነው? ጌታ ሆይ ስራ ስሩ ብላ በተለያየ ቴዎሎጂ ላይ ተምሬያለሁ። ስራ መስራት፣ የሰው እጅ ያለም በቃ ማየት አልፈልግም። ሌላው ሰውን እንትን ማድረግ፣ የሰውን ነገር መፈለግ የሆነ በቃ ለሁሉ ሰው እኩል ሚዛን ነው ያለኝ። ሀብታም፣ ድሃ፣ ጥቁር፣ ቀይ ሰውን በሃይማኖቱ አልመዝንም። እግዚአብሔር የኔን ህይወት እግዚአብሔር የሰራው ምንድነው? በጣም የሚገርመኝ የወደቁትን አይቼ አላልፍም። ሙስሊም ነው ብዬ ሳልሰጥ አላልፍም። ክርስቲያን ነው ብዬ ሳልሰጥ አላልፍም። ይሄ ነው አጭር ነው እንደዚህ ነው ኩርሙት ያለ ሰው ሲያይ በቃ ነፍሴ ትጨነቃለች። ምን ላድርግ? አንዳንድ ጊዜ የ2 ሰዓት መንገድ የ1 ሰዓት መንገድ አዲስ አበባ ውስጥ ያለችኝን 50 ብር ያለችኝን ነገር ሰጥቼ አልፋለሁ። ግን ኪሴ ባዶ ነው። በኋላ ለልጆቼ ዳቦ ገዝቼ የሚገባበት የለም። አንዳንድ ጊዜ ተስፋ ቆርጣለሁ። ጌታ ሆይ ለምን ማስመሰል አልችል። በቃ እውነትን ፊት ለፊት ነው። ለሰው ማሰብ፣ ሰውን መውደድ፣ ሰውን ማክበር፣ ሰውን ማፍቀር፣ ይሄ አድሎ፣ ማግለል፣ ዘረኝነት ምን ውስጤ ተነቅሏል። ይሄ ነገር እግዚአብሔር ወስቶታል። ክብር ለጌታ ይሁን። ደስተኛ ነኝ በጌታና አሁን ግን ለምን እኔ ወንጌል እየሰራው በጽድቅ እየሰራው በየአደባባዩ እየመሰከርኩ ለምን ከውስጡም ዝም አልክ፣ ከውጭም ዝም አልክ፣ ከሩቅም ዝም አልክ፣ ከቅርብም ዝም አልክ? ጌታ ሆይ ለምን? በቃ ወይ የኔ በደል ይሆናል ወይ እኔ ነኝ ችግሩ፣ እኔ ጋር ነው ያለው ችግሩ፣ አንተ ጋር አይደለም ነው የሚለው ሁሉ ጊዜ። ጌታ ሆይ ችግሩ እኔ ጋር ነው፣ አንተ ጋርስ አንተ እንከን የለብህ የኔ ወዳጅ። ያኔ በመከራዬ ሰዓት ያገኘኝ፣ በሄድኩበት መንገድ ሁሉ የጠበቀኝ
እና ተስፋ በቆረጥኩባቸው መንገዶች ቀናቶች በነዛ ጊዜያቶች ሁሉ ማንም ሳይረዳኝ ረዳኝ ማንም ሳያግዘኝ ከጎኔ የቆምክ አንተ ነህ ስለዚህ ህልም ያለው ህልሞቼ እውነት ናቸው ይገርማል በጣም የሚገርመኝ ምንድነው ካልከኝ የሚያያቸው ነገሮች ይሆናል በቤተክርስቲያን የሚያያቸው ነገሮች ይሆናል እኔ በግሌ አቃቸዋለሁ ጉባኤ ላይ ሲገባ ጉባኤ ላይ ያለው እግዚአብሔር ይሄንን ነገር በእኔ ያስቀምጧል ወንጌል ሲናገር ሚድኑ ሰዎች አስቀድሞ ይታወቀኛል ጌታ ሚራራላቸው ሰዎች የኔ አንጀት ደግሞ እንዲልላቸዋል ስለዚህ አሁን የኔ ፈተና አሁን ያለው ፈተና ከባድ ይሄንን ጊዜ ካለፍኩኝ ቀጣዩ የሚከብደኝ አይመስልኝም እግዚአብሔር ያሳልፋል አንተ ነው ማይቼ ያለው ቲክቶክ ላይ ብዙ ቦታ ስትሄድ ነፍሴን ሰጥቶት አፋር ላይ አፋርን አውቃለሁ እኔ ለወንጌል አፋር ነው የመጀመሪያ ጥሪ የተደረገልኝ አፋር ነው ዱፍቲ ሰመራ ዲቼቶ ዴትባሪ ሎጊያ እነዚህን ሁሉ አሳይታ ዱፍቲ ቤቴ ነው አሳይታ ለወንጌል ይሄድ ነበር ብዙ ጊዜ ከሞታም ልጫለሁ ራሱ አፋር ሰሜን ብዙ ጊዜ ለወንጌል እሄዳለሁ በቃ መቀመጥ የለም እኔ ምንድነው ጌታን ሲያገኝ ባንዴ ዓለም ሁሉ በኔ ምትድን ነው መሰለኝ ባንዴ እኔ በሚሰብከው ወንጌል ሁሉም የሰው ልጅ ባንዴ ወደ ወንጌል ገቢ እንዲደር መርሃቤቴ ለሚወረዳ የሚባል ቦታ አለ እንደገና ፍኖተ ሰላም ባህር ዳር በቃ ጅማ እግዚአብሔር በሮችን እየከፈተ ሚሽነሪ አድርጎ ሲልከኝ ደቡብ አቦክቾ የሚባል ቦታ ወደ ከምባታ ሀዲ ዱራሜ መስመር ወደ ስልጤ ወደ ሻሾጎ የሚባል ቦታ አለ እነዚህን ሁሉ መንቀሳቀስ ጀመርኩ አላባ በብዙ መንገድና እግዚአብሔር ለዘላለም የተባረከ ይሁን ኦሮሚያ ወደዚህ ወደ ወሊሶ በወሊሶና በአምቦ መካከል አምቦ ከርቸሌ እንደዚህ እየተንቀሳቀስኩ መሄድ ማገልገል በተከፈተልኝ በር መሄድ ትራንስፖርት አገኘው አላገኘው የለም እኔ ረሃብተኛ ነኝ ግን ጌታው ለምን ስፖንሰር አጣው እንዲህ ውስጤ የነደደ አንድ ጊዜ እግዚአብሔር እሳቱን ቀንስልኝ ብዬ ጸልያለሁ በቃ አብርድልኝ ይሄን ነገር በጣም ነደስኩ በቃ ተቃጠልኩ ባንተ ፍቅር ቀንስልኝ ይሄንን ቀንስልኝ እንደዚህ ተብሎ ይጸልያል ጨምርልኝ ነው እንጂ የሚባለው እንጂ ጌታው ይሄንን እሳት ቀንስልኝ አንዳንድ ጊዜ በሩ ይከፈትና ትራንስፖርት ይጠፋል ለምን ጌታ ሆይ ለምን ይሄን ስራ አልፈለከም ወይ የወንጌል ችቦ ይዘት ይዞራል አልከኝ ባንተ ብዙዎች ይፈወሳሉ አልከኝ ተአምራት ይሆናል አልክ ለምን ሁሌ ይሄ ጥያቄ አለ አሁን ደግሞ ጌታ ሆይ ዘመኔ እያለቀ ነው እባክህ ልሂድ ልስራ ነው ራቤ እየጨመረ የሰውን እጅ እንደላይ ነው ናፍቆቴ አሁን ያለው ነገር ግን ትንሽ ይከብዳል ኑሮ እየከበደ ነው ህይወት እየከበደ ነው ልጆች መጡ የትምህርት ቤት መክፈል እስኪያቅተኝ ድረስ የሶስት ወር የአራት ወር መክፈል እስኪያቅተኝ ድረስ የቤት ክራይ የአራት ወር የአምስት ወር እስኪሆንብኝ ድረስ እስኪወቀት ድረስ ወቀሳ እስኪደርስብኝ ድረስ አለው ናና ይሄ ነገር ከብዳል እና እግዚአብሔር ለዘላለም የተባረከ ይሁን እቺን እንዲተነፍስ ይሄንን በር የከፈተልኝን አምላኬን እግዚአብሔርን አመሰግናለሁ በህይወቴ ይሄ ራሱ አንድ ምዕራፍ ነው ስለ እግዚአብሔር መናገር ስለ ክርስቶስ መናገር ያው ተስፋ በቆረጥኩባቸው ጊዜያቶች እግዚአብሔር የቀጠላቸው ብዙ ነገር አለ እኔ ራሴ አሁን ሕያው ምስክር ሆኜ መቆሜ ራሱ ተአምር ነው ለኔ ድንቅ ነው እና እግዚአብሔር ጣልቃ እየገባ ነው ያኖረኛል የሞታዋች ከመንፈሳዊ ዓለም የሚወረወሩ ብዙ ነገሮች አሉ ብዙ የሚወረወሩ ከባባድ የሚባሉ የሚወረወሩ ነገሮች አሉ ከነዛ ነገሮች እየታደገኝ ጠላትን አዋጅ እየሻረ እግዚአብሔር በተአምራት ያኖረኛል እና እግዚአብሔርን መለኮታዊ ጣልቃ ገብነት ብዙ ጊዜ አይቻለሁ እንደገና እኔን ለማጥፋት ሁለት ጊዜ ሙከራ ተደርጓል አዲስ አበባ ውስጥ ሁለቱም ጊዜ እግዚአብሔር አስመለጠኝ እነዛ ሰዎች በእኔ ተመካከሩ ሰዎች የሉ እሱን አስወግዱ ብሎ ያደሙ ሰዎች ማለት አንዱ ቡድን ደግሞ ቋንቋው ተደበላልቆ እርስ በርሱ ሊገዳደል ሙከራ ተደርጎ በኋላ ለቆ ጠፉ እግዚአብሔር ብዙ ጣልቃ እየገባ ነው ያለው እግዚአብሔር እንደተናገረው ያሰበኝ ነው ያለው እና እግዚአብሔር እንደ ተስፋ ቃሉ ታማኝ ነው የእግዚአብሔርን ታማኝነት አይቻለሁ እውነት ነው እግዚአብሔር ተረት አይደለም እግዚአብሔር እውነት ነው ኢየሱስ እውነት ነው ከሱ ውጭ እውነት የለም በኔ ህይወት ላይ
እሱ ህይወቴ ነው። ኢየሱስ ለኔ ህይወቴ ነው። ከሱ ውጪ የለም እና ከኢየሱስ ውጪ ሁሉንም ነገር ወደ ውጪ ብያለሁ። ጥቅምም ከሆነ ክብሩም ከሆነ ዝናም ከሆነ ስሙም ከሆነ ከኢየሱስ ውጪ ወደ ውጪ በሱ እውነት ካልመጣ በስተቀር የተኛውንም በረከት የተኛውም ጥቅም የተኛውም ይጠቅማል የሚባለውን ዝና ክብር ቢሆን ከኢየሱስ ውጪ ወደ ውጪ ብያለሁ። ስለዚህ እንደዚህ አይነት ቤተሰቡም ስላለኝ እግዚአብሔርን አመሰግናለሁ። ባለቤቴም እንደዚህ አይነት ለጌታ የጨከነች ናት። በእውነት በአገልግሎቴ ብዙ ጊዜ እብዶች ሲፈወሱ አይቻለሁ። ሌላው እባጭ ሰውነቷ ሁሉ ሙሉ ለሙሉ ያበጠ አንድ ሴት በአንተ አገልግሎት እግዚአብሔር ፈውሶኛል ብላ መስክራልኛለች። ለኛም ቤተክርስቲያን መጣ መስክራለች። እና ብዙ ሰዎች የኔ ጥያቄ ተመልሷል። እሱ ሲጸልይ እሱ የእግዚአብሔርን ቃል ሲያካፍል አካፍሎ ሲጸልይ በኔ ቤት እንዲሆኗል ባለቀ ነገሬ ላይ እግዚአብሔር ጣልቃ ገብቷል ብሎ ብዙ ሰዎች ሲመሰክሩ ሰምቻለሁ። የፈዓሉ ማ የሻ ቢቁድረቲሂ ኢላ ቢኢዝኒላህ ሁሉን ማድረግ የሚችል አምላክ ነው። አሜን። ሁሉን ማድረግ የሚችል እሱ ሁሉን ማድረግ የሚችል ኤልሻዳይ አምላክ ነው። ኢዮብ እንደተናገረ ሁሉን ታደርግ ዘንድ ቻይ እንደሆን ከሐሳቢ ከቶ እንደማይከለከል አሁን አወቀዋል። መስማትን በጆሮ መስማት ሰምቼ ነበር፣ አሁን ግን አይኔ አይታለች አለ። አይኔ አይታለች። ብዙ ጊዜ እግዚአብሔርን ምህረት አይቻለሁ፣ እግዚአብሔርን ጥበቃ አይቻለሁ፣ በቆምኩበት ሲቆም አይቻለሁ። አሁን ብዙዎች ምስክሮች ናቸው። እና ክፍለ ሀገር ሄጄ ባገለገልኩባቸው አብያተ ክርስቲያናት ለምሳሌ ኤምኬሲ፣ ሙሉ ወንጌል፣ ቃለ ሕይወት ብዙ ጊዜ ያጋጥመኛል እግዚአብሔር በመካነ ኢየሱስ እና በቆምኩባቸው እግዚአብሔር አይቼዋለሁ። ጌታን ክብሩን እሱ ይውሰድ። አመሰግናለሁ። አልተጋጨብኝም። ያልተጋጨብኝ ምንድነው ካልከኝ እግዚአብሔር የመጀመሪያ ህይወቴን ልቤን ነው የማረከው። መጽሐፍ ቅዱስ የኔን ልብ ነው የማረከው፣ ገዛው። ገለባውን ሁሉ ከህይወቴ ጠረገው። ያልተጋጨብኝ ለምንድነው? እግዚአብሔር እኔን እንደፈጠረኝ የኔ ፈጣሪ እንደሆነ እግዚአብሔር የኔ ፈጣሪ እንደሆነ ከልጅነቴ ጀምሮ ያን ሁሉ ዘመን ይፈልገው የነበረው ጌታ ልቤን ሲነካው እንደገና ደግሞ ይከብደኝ የነበረው ሸክም ቀንበር ሁሉ ከላይ ላይ ሲሰብረው እያሸነፈ ሲሄድ ሁለት ጠፍ ካለው ስለታም ሰይፍ ይልቅ የተሳለ ነው ይላል። የእግዚአብሔር ቃል ሕያው ነው፣ ሁለት ጠፍ ካለው ስለታም ሰይፍ ይልቅ የተሳለ ነው ይላል። ጅማትን ቅልጥምን እስኪለይ ድረስ ይወጋል ይላል። ወቅቶ ጠራረገው ቢፈልገው አጣሁት። የመጀመሪያ የነበረውን ለምሳሌ እግዚአብሔርን ለመገዳደር በኔ አእምሮ፣ በኔ ጭንቅላት፣ በኔ ዕውቀት የኔ ዕውቀት በቃ ከእግዚአብሔር በልጦ እኔ ሁሉ ጊዜ ትክክል እሱ ትክክል እንደሆነ ሲያስብ የነበርኩት ሁሉ እርግፍ አድርጌ ተውኩና ኢዮብ ምዕራፍ 11 ላይ እስቲ ከሱ ጋር የሚከራከር ማን ነው አለ። ጥበብን ዕውቀትን ማን ነው ያስተማረው ለእግዚአብሔር? ሁሉን ይችላል እሱ፣ ሁሉን ያውቃል። እሱ ማያውቀው ነገር የለም። ይህንን የፈለገ ሰው ኢዮብ 11 ያንብብ እስቲ። እና እግዚአብሔር የኔን ህይወት ገዛው፣ ተቆጣጠረው። ጥያቄዎቼ ሁሉ ተመለሱ። የነፍሴ ጥያቄ የነበረው እውነትን ነበር። እውነት፣ መንገድ፣ ህይወት የሆነው ጌታ ኢየሱስ ክርስቶስ እኔ ጋር መጣ። መንፈስ ቅዱስ እኔ ጋር መጣ። ቃሉ ደግሞ እንዲያነበው እንዲያጠናው የቃሉ ሱስ ያዘኝ። የቃሉ ሱስ ቅዱሳንን የእግዚአብሔር የቃሉ ሱስ ያዛቸው። ከነገር ሱስ ይውጡ። አሜን። በኢየሱስ ስም የሰው ልጅ በእውነት የእግዚአብሔርን ቃል የሚራቡ ሰዎች ጤናማ ናቸው። የእግዚአብሔርን መንፈስ የሚራቡ ሰዎች፣ የእግዚአብሔርን ምህረት፣ የእግዚአብሔርን ፍቅር የሚራቡ ሰዎች በእውነት እነዚህ ሰዎች ጤናማ ናቸው። እኔ የተራብኩት አስቀድሞ ጽድቅን ተሪቤ ነበረ። ጠገብኩ፣ አገኘሁት ኢየሱስን፣ ተገናኘን። ቃሉ መልስ ነው። መንፈስ ቅዱስ መልስ ነው። የክርስቶስ ሞትና ትንሣኤ ለኔ መልስ ነው። ክብር ለጌታ ይሁን። ኢየሱስ የሞትን መውጊያ ሰብሮ ተነሳ። ስለዚህ ሞት አያስፈራራኝም፣ ሲኦል አያስፈራራኝም። ናንክር ሙንከር ከዚህ በኋላ በኔ ህይወት እንደማይሰራ አየሁት። ጥንት ያስፈራራኝ የነበረው ነገር ሁሉ መልስ አግኝቷል። ከሞት በኋላ ህይወት እንዳለ እኔ ራሴ አሁን ከሞት ወደ ህይወት እንደተሻገርኩኝ አየሁ። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ይላል ዕብራውያን ላይ። ከዚህ ሁሉ ፍርድ አምልጫለሁ። አሁን በክርስቶስ ኢየሱስ ላሉት ሮሜ ምዕራፍ 8 ከቁጥር 1 ላይ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ክርስቶስ ኢየሱስን ከሙታን ያስነሳው ያ ሕያው መንፈስ አሁን ምን ያደርጋል ይላል?
ሕያው መንፈስ ክርስቶስን ያስነሳው ያው ሕያው መንፈስ እኔን ሕያው እንዳደረገኝ ሮሜ 6 ላይ በጥምቀት ከሱ ጋር እንደተነሳው ይናገራል። አብሬ ከሱ ጋር እንዳለው ይናገራል። እግዚአብሔር ይባረክ። ከሱ ጋር ሞታችኋል ይላል ቆላስይስ ምዕራፍ 3 ላይ ሕይወታችሁ ከክርስቶስ ጋር ተሰውሯል ይላል። በሰማያዊ አስተሳሰብ በምድር ላይ ኖራለሁ እኔ በሰማያዊ አስተሳሰብ ከክርስቶስ ጋር ኖራለሁ። በላይ ያለውን ነው የሚፈልገው በምድር ያለውን አይደለም። ሞታችኋልና ይላል ሕይወታችሁ ከማን ጋር ተሰውሯል? ከክርስቶስ ጋር ተሰውሯል ይላል። የማይጠፋ ርስት አለኝ፣ የማይጠፋ ተስፋ አለኝ። ጴጥሮስ ሲናገር እጥፈት ለሌለበት ይላል አይደለም? ጴጥሮስ ምዕራፍ 1 ላይ የእግዚአብሔር መለኮታዊ መገለጥ እዛ ጋር የዘላለም ተስፋ ክርስቶስ እንደሆነ አሜን። እግዚአብሔር ይባረክ። አሜን። በእምነት የተገኘ ተስፋ፣ ዘላለም ተስፋ፣ የሚመጣ ተስፋ፣ የሚወስተን ተስፋ። ኢየሱስ ይመጣል፣ ይወስተናል። ዘላለማችን በሱ እጅ ነው። የኛ ነገር በማም እጅ አይደለም። የኔ ነገር በማ እጅ አይደለም፣ በጌታ እጅ ነው ያለው። ስለዚህ ተስፋዬ እሱ ነው። ስለዚህ ሁል ጊዜ ልቤ አይታወክም፣ አይጨነቅም። ተስፋዬ እግዚአብሔር ነው። ክብር ለኢየሱስ ይሁን። አንድ ጊዜ ዳዊት በደከመው ጊዜ ምን አለ? አሁንስ ተስፋዬ ማን ነው አለ። ተስፋዬ እግዚአብሔር አይደለምን አለ። የቅዱሳን ተስፋ እግዚአብሔር ነው። አሜን። የኛ ተስፋችን የሆነ ንፋስ አይደለም፣ የሆነ አየር አይደለም። እግዚአብሔር አለ አብሮን። አሜን። እግዚአብሔር አብሮን አለ። ጌታ አብሮን አለ። ጌታ አብሮን ስላለ የሚያውኩን ነገሮች ሁሉ የሚያስጨንቁን ነገሮች ሁሉ በሱ ላይ እንጥላቸዋለናል። በሱ ላይ ሲጣሉ መንገድ እየለቀቁ ይሄዳሉ። እግዚአብሔር ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ያድናል። እስልምና ውስጥ መቆያቴ አንድ አምላክ፣ እውነተኛውን አምላክ፣ የዘላለምን አምላክ፣ ቅዱስ አምላክ ከሱ በቀር ሌላ የሌለ የሰማይና የምድር ፈጣሪ አምላክ እሱን በጣም ይፈልገው ነበር። እሱ የተገለጠበትን መንገድ አገኘሁት። ዋና እምብርቱን እሱ የተገለጠው በክርስቶስ ነው። እግዚአብሔር በብዙ ጎዳና በብዙ መንገድ ተናገራል። በልጁ በክርስቶስ መጨረሻ በልጁ በክርስቶስ በኩል ደመደመ። መደምደሚያው ኢየሱስ ነው። ኢየሱስን አገኘህ ማለት እግዚአብሔር አብን አገኘህ ማለት ነው። እኔን ያየ አብን አይቷል ብሏል አይደለም? እኔን ያየ አብን አይቷል። በእኔ በቀር ወደ አብ የሚመጣ የለም አለ። እኔ ነኝ መንገድ፣ እኔ ነኝ እውነት አለ። ስለዚህ በጣም የጠቀመኝ ሌላው ምንድነው? በጣም እውነትን እንፈልጋለን እዛ ውስጥ ሆነን እውነትን ግን አናገኝም። ጸጋ እንፈልጋለን፣ ጸጋ ግን የለም። ምህረትን እንፈልጋለን፣ ምህረት ግን የለም። ማን ይሰጣል ምህረትን? ስለዚህ የእግዚአብሔር ምህረት፣ የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ ኢየሱስ ጋር ሲመጣ ነው ትንሣኤና ህይወት የሚለው ነገር። ለምሳሌ ትንሣኤ ያለውን ህይወት ለመኖር ወይም ደግሞ ቀጣይ ህይወት ከትንሣኤ ጌታ ጋር ለመኖር ኢየሱስን ማግኘት የግድ አስፈላጊ ነው። እሱ ሲገኝ ያ ሌላው ነገር ሁሉ ይገኛል። ጥያቄ ሁሉ ይመለሳል። የጥያቄ ሁሉ መልስ ኢየሱስ ሆነልኝ። ስለዚህ እዛ በነበርኩባቸው የጠቀሙኝ ብዙ ነገሮች አሉ። ለምሳሌ የሃይማኖት ስርዓቶችን ማድረግ፣ ንጽህናን መጠበቅ፣ አልባሳትን መልበስ፣ ከሰው ጋር ቀና አመለካከት፣ ቀና አካሄድ መሄድ በጣም የጠቀሙኝ። ከቤተሰብ ጋር ስነ ምግባር ያለው ህይወት፣ ለምሳሌ ጥሩ ስነ ምግባር አለ እውነት ለመናገር እና የአለባበስ ስርዓት ራሱ ደስ የሚል የአለባበስ ስርዓት አለ። ይሄን በጣም እደግፈዋለሁ እና በጣም ወደዋለሁ እና ይሄ የጠቀመኝ ነገር አለ። ለምሳሌ አሁን በእስልምና እንደዚህ አይነት አለባበስ አሁን አንድ እስላም የሆነ ሰው ይሄንን ልብስ ለምን ይለብሰዋል? ወደ ፈጣሪ ፊት የፈጣሪ ሰው መሆኑን፣ ፈጣሪን እንደሚያመልክ፣ ፈጣሪን እንደሚከተል ከላይ ቆብ ይደረጋል። ይሄ ደግሞ ይለበሳል። ሙሉ ልብስ ይለበሳል። የተቆራረጠ ነገር አይደረግም። በጣም ደስ ይላል አለባበሱ ማለት እና ይሄን ወደዋለሁ። ሌላው በስግደትም ጊዜ ቤተኛውም ጊዜ ለምሳሌ አሁን ሙስሊም ወገኖቼ እዛ በነበርኩበት ጊዜ በምንሰግድበት ሰዓት በብዛትም ጀማዓም ስንሰግድ፣ ህብረት ላይም ስንሰግድ፣ በግልም ስንሰግድ ትኩረታችን ወደ ሰማይ አምላክ ወደ ፈጣሪ ነው እና ይሄ ይመችኛል። ምንላቸው ነገሮች አሉ። እነዛ ምንላቸው ነገሮች በአረብኛም ምንላቸው አሉ፣ በአማርኛም ምንላቸው ነገሮች አሉ። እያንዳንዳቸው ፈጣሪን ፍለጋ ነው፣ ረሃብ ነው፣ ጥማት ነው። ይህንን ጥያቄ ወደ ወንጌል ቢመጡ ጌታን ቢያምኑ ከኔ የበለጠ ይሰግዳሉ፣ ከኔ የበለጠ ያደርጋሉ እና ወጉን መያዛቸው ወጉን ማድረጋችን በጣም አስፈላጊ ነው። ግን ይሄ ጌታ ያገኛቸውና ያሳርፋቸው። እኔን ያሳረፈኝ ጌታ። ሙስሊም ወገኖቼ ቁርአንን ያነባሉ፣ ታነባላችሁ፣ ትቀራላችሁ።
ፈጣሪን ትወዳላችሁ፣ አንድ አላህን ትወዳላችሁ። አላህን የምናገኝበት መንገድ አልመሲህ ኢሳ ወይም ኢየሱስ ነው። ወደሱ ስንመጣ አብን እናገኘዋለን፣ አላህን እናገኘዋለን። የአላህ መንገድ አልመሲህ ኢሳ ነው። እውነት መንገድ ህይወት ነኝ ያለው እሱ ነው። ገደቀን ጠበቀን ሰሂያን እሱ ነው። መንገድ እውነት እሱ ነው። ህይወት እሱ ነው። ወደሱ መምጣት ነው የሚያስፈልገው። ንስሐ እስትግፋር መግባት ነው የሚያስፈልገው። ንስሐ መግባት ነው የሚያስፈልገው። ምንም አይጠይቀንም፣ አያስፈራራንም። ምንም እሱ ጋር ማስፈራራት የለም። የሚያስፈራራው ሰይጣን ነው እና አስፈራርቶ የሚገዛ ባሪያ አድርጎ የሚገዛ ሰይጣን ነው፣ ጂኒ ነው። ኢየሱስ ወደሱ ስንመጣ ጸጋ ይሰጠናል፣ ምሕረትን ይሰጠናል፣ መንገዱን ያሳይናል፣ ዘላለም ያሳይናል፣ እውነትን ያሳይናል፣ ሰማይን ያሳይናል። እሱ አይነቅፈንም። እሱ ድካማችንን ይሸከማል። እያንዳንዳችን የሰው ልጆች ሁላችን ድካም አለብን። መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርቷል ይላል። የእግዚአብሔር ክብር ጎድሎታል ይላል። ጻድቅ አንዱ እንኳን የለም ይላል። ማንም የተኛውም ሃይማኖት ክፍል ያሉ ሰዎች ጻድቅ ናቸው ተብሎ አልተነገረላቸው። ሁሉ ከአዳም ጀምሮ ኃጢአትን ሰርቷል። የፈጣሪ ክብር ጎድሎታል እና ስለዚህ ወደሱ መምጣት ነው። የኃጢአት ደሞዝ ሞት ነው። የዘላለም ሕይወትና የጸጋ ስጦታ በክርስቶስ ኢየሱስ ነው። ስለዚህ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል፣ ይጸድቃል ይላል። በሙሴ ሕግ ምን ተሰጥቶ ነው? ሕግ ተሰጥቶ ነበር። ጸጋና እውነት ተሞልቶ በእኛ አደረ ነው የሚለው መጽሐፍ ቅዱስ። ሙሴን የምንወደው ከሆነ ኢብራሂምን የምንወድ ከሆነ ሌሎችን ነቢያት የምንወድ ከሆነ የምንከተል ከሆነ የኢየሱስን መንገድ እንከተል። የሱ መንገድ እውነት ነው። እሱ ሰላምን ይሰጣል፣ ከጭንቀት ይገላግለናል፣ ያሳርፈናል። በምድርም እናርፋለን። በሰማይ የዘላለም ሕይወት አሜን። በሰማይ የዘላለም ሕይወት አለን። በምድር 100 እጥፍ ነው የሚለው መጽሐፍ ቅዱስ። በሰማይ የዘላለም ሕይወት አለን ይላል። ዘላለም የሚባል ነገር አለ። በምድር ላይ ብዙ ዘመን ኖረን አንቱ ተብለን ከብረን ክብርን አይተን ገንዘብን ጠግበን ብር ወርቅ ኖሮን ስልጣን ኖሮን ትልቅ ቦታ ደርሰን በሰማይ ዘላለማችንን ካጣን ምን ዋጋ አለው? ሰው ነግዶ ትርፍ ከሌለው ኪሳራው መጨረሻው አሳፋሪ ነው የሚሆነው፣ አሳዛኝ ነው የሚሆነው። ከሐዘን ሊያድነን ይፈልጋል። ዘላለማችንን በደሙ አጥቦ ሊቀድሰን ይፈልጋል። ኃጢአታችንን በደሙ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብን ብንል እንዋሻለን፣ እግዚአብሔርን ውሸተኛ እናደርገዋለን። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷል ይላል። በዓለም ሊፈርድ ሳይሆን ዓለምን ሊያድን ነው። ስለዚህ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔርን ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከዲያብሎስ ልጅነት ኢየሱስ ያድናል። ከኃጢአት ባርነት ኢየሱስ ያድናል። ከሞት ፍርሃት ኢየሱስ ያድናል። ከናንከር ሙንከር ኢየሱስ ያድናል። ከመጨረሻ ኩነኔ ኢየሱስ ያድናል። ስለዚህ የሰው ልጆችን ሁሉ ይጠራል ኢየሱስ። ኑ ሁሉም ይጠራል። ሁሉንም በኔ አደም ሁሉ ይጠራል። ኑ እያለ ነው። ግቡ፣ ሳይመሽ ግቡ፣ ሳይመሽ ጊዜው ሳያልቅ ግቡ፣ ሳታረጁ ግቡ፣ ሳትሞቱ ግቡ። የሰው ዕድሜ ያረጃል፣ ይታመማል፣ ይሞታል። ስልጣን ይቀራል፣ ክብር ይቀራል፣ ዝና ይቀራል፣ ስም ይቀራል። በምድር አንቱ ተብለን መጨረሻችን ጀሃነም ከሆነ ምን ዋጋ አለን? ከጀሃነም ሊያድነን ኢየሱስ አለ። የሸይጣን ወንድም ከመሆን የሸይጣን እህት ከመሆን የኢየሱስ ወንድም መሆን ይሻላል። ኢየሱስ መላእክትን ፈልጎ አልመጣም። እኛን የበኔ አደምን የሰው ዘርን ፈልጎ መጣ። ስለዚህ ፈልጎን ወደ ምድር የመጣውን ኢየሱስን እሱን እንመን። ወደዚህ ዘንበል እንበል፣ እናንብብ፣ እንቆፍር፣ ሁሉንም እንመርምር። እውነት የቱ ጋር እንዳለ አሁን እንወቅ። አሁን ማወቅ ይቻላል። በምድር ላይ እያለን በህይወት እያለን ማወቅ ይቻላል። ስለዚህ ጥያቄ ለሚሆንባችሁ ነገር ሁሉ መልስ ኢየሱስ ነው ለሰው ልጆች ሁሉ።